እኮ አሁን ለምሳሌ አንድ መጽሐፍ ቅዱስን ቢያስተምሩት እንደዛ ከማለት እንትን ይል ነበር እኮ። ያስተማሩት ጥላቻ ነው፣ ያስተማሩት ስድብ ነው፣ ያስተማሩት ብልግና ነው። ብልግና ተምሮ ሰው እንዴት ነው በየኮመንት እየገባ እንትን የሚለው? ምን ሊል ነው የጠበቁት እነዚህ ሰዎች? ስለዚህ ትልቅ ትምህርት ነው። ጥላቻ ዘሩ፣ የሚያጭሩት ግን ራሳቸው ናቸው ብቻ። ትውልዱ አልተቀበላቸው፣ ምንም ተቀባይነት አላገኙም። የሚሰሩትን ነገር ትውልድ ላይ ምንም እየሰሩ እንዳልሆነ የትውልድ አእምሮና ልብ ላይ ምንም እየሰሩ እንዳልሆነ ነው ትልቅ ማሳያ ያየ ነው ማለት ነው። ገብቷል አባባሌ? ከሰሩ እነዚህ ሰዎች አሁን ጨለሉ ሲቀውሱ፣ በዚህ ልክ አንድ አስተማሪ የሚባል ሰው ተመልሶ እንዴት ሃይማኖትን ይሳደባል? እንዴት ምዕመንን ይሳደባል? አስተማሪ ነኝ ካለ እያስተማርክ እኮ አይደለም። ከእናንተ በመሆኔ በጣም ይቆጭኛል፣ እናድዳለሁ፣ ቀውሳለሁ፣ ብሞት ይሻለኛል እያልክ የምታስተምረው የምትገስጸው ትውልድ እንዴ ምን አይነት ትውልድ ነው? በጣም እኮ ነው የሚያሳዝነው። ምዕመንን እየተሳደብክ ነው እንትን የምታደርገው። የሚያሳዝነው ነገር ግን እነዚህ ሰዎች ከስድብ ስለማይወጡ ነው። ስራቸው ስድብ ነው። ነገ ይሄ ህዝብ ራሱ አይ አልሰማችሁም ቢል አፉን እንትን አድርጉ እናንተ የምትከፍቱት ላይቭ ላይ ቁጭ አልልም ቢል እርግጠኛ ነኝ እነዚህ ሰዎች ኦርቶዶክስ የሚባለው በአፍጢሙ ደፍተው እየረገጡት ይውላሉ። ብር አልክም ቢል አልከፍልም ቢል ኮይን አልሰጥም ቢል ሙስሊምና እስልምና እንትተው የሚራገጡት የራሳቸው ሃይማኖትን ነው በአፍጢሙ ደፍተው ማለት ነው። ያንቃቸዋል እኮ እቺ ተቋም በጣም ባዶ ነች። እቺ ኦርቶዶክስ የምትባለው እኔ የሲኦል ሰዎች ናቸው ምናምን እያሉ እንትን የሚሏቸው እኮ በጣም እንትን እያደረጋቸው ነው፣ እየተናነቃቸው ነው። መሳደብ ይፈልጋሉ ግን ስለሚጠቀሙ ነው። መብላት ስላለባቸው ቅምጥ ስለሆኑ ነው። እኔ ግን እንደዚህ አይነት ቪዲዮ በማየቴ በጣም ደስተኛ ነኝ። በጣም ደስተኛ ነኝ። እንደውም በጣም የነቃ ትውልድ እንዳለን የተረዳሁት። ያ የነቃ ትውልድ ደግሞ አይምሮው ላይ ምንም ነገር እንዳልሰሩ ነው የሚያሳየው። የክርስትና ኦርቶዶክስ አስተማሪ ነን ብለው የሚያስተምሩ ጥላቻ እስከሆነ ድረስ ጥላቻ ደግሞ አይቀበልም እኮ ሰው። ምን ብሎ ይቀበላል? እናንተ ነብዩ መሐመድ እንደዚህ ናቸው መጥላት አለባችሁ፣ ሲኦል ውስጥ ነው፣ እንደዚህ አድርጎ አገባ፣ ታጠበ፣ ሻወር ወሰደ፣ ተገናኝ እያልክ ታስተምራለህ። ትውልድ ደግሞ ለነብዩ መሐመድ ያለውን ፍቅር እየጨመረ ይሄዳል። ምን ታደርገዋለህ? ምንም አታደርገውም። በቃ እኔ ኦርቶዶክስ ነኝ ግን ነብዩ መሐመድ ውስጤ ናቸው አለ። በቃ አለቀ። እኔ የተዋህዶ ልጅ ነኝ ነብዩ መሐመድን ከልቤ ነው ማፈቅራቸው አለ። ለምን? ውሸት ስለምታስተምሩትን ነው። ለምን? እዚህ ግባ የማይባል የማይረባ ነገርን ስለምትሰጡትን ነው። እናንተ እኮ ትውልድ ነብዩ መሐመድ እንዲጠላ ብላችሁ ነብዩ መሐመድ ከሚስታቸውን ተገናኝተው ሻወር ይወስድ ነበር ብላችሁ እኮ ነው ትውልድን የምትነግሩት። ይሄ ደግሞ እንዲጠላው አይደለም፣ ድንቅና ጽድት ያሉ ሰው እንደነበሩ ነው የሚረዳው እንጂ ትውልድ እንዲጠላቸው አያደርገውም። እናንተ ትውልድ በግ አድርጋችሁ ነው የምትረዱት፣ ግን 21ኛው ክፍለ ዘመን ላይ እንዳለን ስላልተረዳችሁ ነው። ሰው እንዴት ተገናኝቶ ሻወር ይወስድ ነበር ብሎ ሰው እንዴት ሽንት ቤት አጠቃቀምን ያስተማሩ ሰው ናቸው የሚለውን እንዴት ሰው ይጠራበታል ብሎ እንደዚህ አይነት ትምህርት ያስተምራል መስሏችኋል? እናንተ እንደዛ እያላችሁ ስትሉ ያ የምታነቡትን ነገር ከየት እንደምታመጡት ለምን እንደምታመጡት ለምን እንደምታወሩ ሰው ጠንቅቆ ስለሚያውቅ እናንተ የምትሉትን የሚተገብር አንድም ሰው የለም። እስልምና አራጅ ነው ስትለው ብሩን አንድ ሙስሊም ቤት ውስጥ የሚያስቀምጥ ትውልድ ነው። አንተ ግን አራጅ ነው እያልክ ታስተምረዋለህ። ብር ከፍሎ የሚያስተምር ሙስሊም እንዳለ ያውቃል። ጎረቤት ውስጥ ከማንንም በላይ ታማኝ ሙስሊም ስለሆነ ብሬን እሱ ጋር ነው የማስቀምጠው ብሎ የሚያምን ትውልድ ነው ያለው ኢትዮጵያ ውስጥ። ለዚህ ህዝብ ነው ሙስሊም አራጅ ነው ሙስሊም ገዳይ ነው እያልክ የምታስተምረው። ለዛ እኮ ነው ጎል የገባባችሁ ባለፈው እኮ ለዚህ እኮ ነው ሙስሊም አራጅ ነው ብለው ስታስተምሩት በግ ሆናችሁ የመጣችሁት እኮ የበግን የአስተራረድን ሲያስተምሩ ለበግ ለእንስሳ እንኳን ማዘን እንዳለበት የሚያስተምር ሃይማኖት የሚያስተምሩበትን የትምህርት በግነን እኛንም ያርዱናል ብላችሁ የመጣችሁት እኮ ለዚህ እኮ ነው የምትዋረዱት። እንደዚህ አይነት ሃይማኖትን ነው እናንተ አራጅ ነው ገዳይ ነው ጨፍጫፊ ነው እያላችሁ የምታስተምሩት። ኑሯቸውና ከቆሻሻን ማንነታቸውን የምትላቀቁበት። በነገራችን ላይ አብዛኛው አረብ ሀገር የሚባል የሙስሊም ሀገራትን ነው
እዛ ውስጥ ክላስ ተሰጥቷቸው ክላሳቸውን ቤተክርስቲያን ቀይረው በስዕል አድኖና በሻማ በጧፍ አብርተው ጸሎት የሚያደርጉበት የአረብ ቤት ነው። የምታውቁት ከሆነ ገዳይ ቢሆን ኑሮ እነሱን ያጠፋቸው ነበረ እኮ። ገዳይ ቢሆን ክርስቲያን ሴቶችና ወንዶችን አያሰራም ነበረ። ገዳይ ቢሆኑ መግባት አይቻልም ብሎ ይከለክል ነበረ። ገዳይ ቢሆኑ አንድም ክርስቲያን አይመለስም ነበረ። ከአረብ ሀገራት እንኳን እኮ አረብ ቤት ውስጥ ቁጭ ብለው እየሰሩ የሚኖሩ ሴቶችን ጥላቻ እንዴት ነው የሚቀበሏቸው? ራሱ የራሳቸው ክላስ ቤተክርስቲያን ቀይረው በገዛ ቤቱ በራሳቸው ዋይፋይ ክርስትናን እየሰበኩ ከነሱ በሚመጣው ብር ቤተክርስቲያን እየሰራ መስቀል እያንጠለጠልክ እየገዛ ጠላት ነው አራጅ ነው ብለህ ስታስተምረው ትውልድ የሚቀበል ይመስላል? የሚያምን ይመስላል? ከሙስሊም ሰዎች ጋር ማዕድ የሚቋደስ ትውልድ ቁጭ ብለህ አራጅ ነው ብለህ ስታስተምረው የሚቀበል ይመስላችኋል? እናንተ የለም፣ ከስራችኋል። የሚሰማችሁ ሰው የለም። ለዛ ነው በቪዲዮ እንትን ገብተው እኔም ኦርቶዶክስ ነኝ ተዋህዶ ነኝ ውስጤ ናቸው ነብይ መሐመድ እንትኑ መንዙማውን በጣም ወደዋለሁ እያሉ እንትን የሚሉት ለዛ ነው። የእናንተ ክፋትና ድንቁርና ግን እናንተ ሙስሊሞችን የምትወዱ ከሆነ እኛ ፕሮቴስታንቶችን እንወዳለን። እናንተ ወደ እስልምና ከሄዳችሁ እኛ ወደ ፕሮቴስታንት እንሄዳለን። እናንተ መንዙማን የምትሰሙ ከሆነ እኛ የፕሮቴስታንት መዝሙርን እንሰማለን ብላችሁ ትውልዱን በማስፈራራት እውቀት ቢኖርማ በእውቀት ነው እንትን የምትገስጸው። ከስድብ አይደለም እኮ የሲኦል ነህ እያልክ እኮ አይደለም የምትገስጸው። እያሳደድክ ከእናንተ መቆጠሬ ያሳዝነኛል እያልክ እኮ አይደለም ትምህርትን የምትሰጠው። ትውልዱ እውቀት ቢኖራችሁ እናንተ ወራዶች የስራችሁን ነው የእጃችሁን ነው የምታገኙት። ሁሌም እንደተዋረዳችሁን ነው። ገና ትዋረዳላችሁ። ራሱ ውርደት ጌጣችሁ እናንተ የሰይጣን ደቀ መዝሙሮች። በቃ ይሄ የእናንተ የስራችሁ ውጤት ነው። ስለዚህ እንደዚህ አይነት ነገር ሲኖር እኔ እንትን የምለው ፖስት ማድረግ አለበት፣ ሰው መማር አለበት። ብዙ የማያውቅ ሰው አለ፣ ምንም የማያውቅ ሰው አለ፣ ምን እየተደረገ እንደሆነ የማያውቅ ሰው አለ። እነዚህ ሰዎች ጥላቻን የሚያስተምሩት ብር ተከፍለዋቸው እንደሆነ ያልገባው ሰው ብዙ ነው ያለው፣ ያልተረዳ ሰው ብዙ ነው ያለው። ስለዚህ የእጃችሁን ነው ያገኛችሁት፣ የዘራችሁን ነው የምታጭዱት። ለክርስትና ለኦርቶዶክስ የምትሉት ሃይማኖት ደንታ የላችሁም። ክርስትና ኦርቶዶክስ ቢቃጠል ደንታችሁ አይደለም። እናንተ ጊፍት ባይሰጣችሁ ብር ባይላክላችሁ እናንተ አንድም ቀን ስለ ኦርቶዶክስ ቤተክርስቲያን አታወሩ። የምትሰድቡትን ሙስሊም እንትን አድርጋችሁ ክርስትናን ዘቅዝቃችሁ ስትሰድቡ ነው የምትገኙት እናንተ። ስለዚህ ኦርቶዶክሳውያን ልብ ማለት አለባችሁ። በእውነት ወጣቶች ናችሁ፣ ማንበብ አለባችሁ። የተሰጣችሁትን ሁሉን መቀበል የለባችሁም። እነዚህ ሰዎች ለሃይማኖት ምንም ደንታ የላቸውም። ምንም ማያውቁም። ራሱ የሚያውቁት ሚስጥር ነው ለነሱ። ኦርቶዶክስ ስለሚያውቁ አይደለም። ኦርቶዶክስ ነኝ ያለ ሁሉ ኦርቶዶክስ አይደለም። መስቀል ያንጠለጠለ ሁሉ ክርስቲያን አይደለም። በዚህ መሸወድ የለባቸውም። እስልምናን የተሳደበ ሁሉ ክርስትናን የሚወድ አድርጋችሁ የምትረዱ ከሆነ በጣም ያሳዝናል። አዝናለሁ። አላስረዝመው። ሰላም ብያለሁ። አሚር ሰላም። ባቢሻ እንዴት ነህ? ሰላም ነው። እንዴት አለን? እንዴት ናቸው? አለን። ሰላም አለይኩም አንዋር ኑራዲስ አሚር። ወሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ነህ? ወአለይኩም ሰላም ወረህመቱላሂ ወበረካቱ። እንዴት ናቸው ጀሚያ? አልሐምዱሊላህ። ዛሬ ጁማ ነው። እስቲ ቀጥል፣ ሰላም በልን። ማሻአላ ኑር አዲስ ዛሬ ነቃ ደንገጥ ብሏል። ትንሽ ናፕ አድርጌ ነበር የተነሳሁት። ከስራ ገባሁኝና ትንሽ ናፕ አድርጌ የተነሳሁኝ። ኦኬ፣ እኔ ሀሳብ አለኝ አሁን ባቢ ባነሳቸው ነገሮች ላይ ቀጥል። ብዙ ጊዜ ላወራው የምፈልገው ነገር አለ እና አሁን ምንድነው ባይዜ ሀይቀተን ልጁ አሁን ያሳየን ነገር ጋር ተያይዞ ነቃ ደንገጥ ያሉ ኦርቶዶክስ ክርስቲያኖች አሉ፣ ያው አሉ። በዛው ልክ ግን መቶ ያላቸውም ቢሆን በጭፍኑ የሚከተሉት አሉ።
በጣም ማለት ነው ወላሂ አንዳንድ ነገሮችን የሚያነሳቸው ነገሮች ብታዩ በጣም ነው የሚገርመው። የሆነ ጊዜ ትዝ ይለኛልና ወንድ ልጅ ታመልካላችሁ ምናምን የሚባለው ነገር ሲመጣ አላህም ያልተገረዘ ወንድ ልጅ ነው አይነት ነገር አመጡና እንደዛ ብሎ ተነግሮታል። አንድ ልጅ የሱን ፕሮፋይል አድርጎ ምናምን ነው የመጣው እኔ ቤት ማለት ነውና አስታውሳለሁ። ይዞ መጣ በቃ ዛሬማ በቃ እያለ ነው የመጣው። አመጣጡ በዛ ልክ ነውና ልክ መቶ አላህም ያልተገረዘ ወንድ ልጅ ነው እንደዚህ ያለ። ይቅርታ እንግዲህ ለቃላት አጠቃቀሚ የግድ ግን ህዝቡ ማወቅ ስላለበት ነውና እንዲህ ሲል እስቲ ሐዲሱን ከፈተው። ሐዲሱን ስንከፍተው ነብዩ ሰለላሁ ዐለይሂ ወሰለም ያወሩት አንድ ሐዲስ አለ። ምን አሉ? እናንተ እኮ ነገ የውመል ቂያማ ወይም ደግሞ በዕለተ ትንሣኤ አላህን ትገናኙታላችሁ አሉ። እንዴት ሆናችሁ ትገናኙታላችሁ? ልብሳችሁን ያለበሳችሁ ራቁት እርቃን ሆናችሁ ትገናኙታላችሁ። እንዲሁም ደግሞ ያልተገረዛችሁ ሆናችሁ አላህ ፊት ትቀርባላችሁ። ጫማ ያልተጫማችሁ ሆናችሁ ባዶ እግራችሁን አላህ ፊት ትቀርባላችኋል። እሱ እችን እንዴት አድርጎ ሰጥቷቸዋል? ያ ያልተገረዘ ራቁት የሚለው አላህን ነው። እናንተ በዛ መልኩ ትቀርባላችሁ የተባለውን ሐዲስ ማለት ነው። ለምሳሌ እኔ ባቢ ነገ አላህ ፊት ራቁቱን ያልተገረዘ ሆኖ አላህን ይገናኘዋል ብዬ ስል አይ ራቁቱን ያልተገረዘ ሆኖ ያለው አላህ ነው በሚል ማለት ነው። በዚህ ጭፍን አስተሳሰብ መጣ ልጁ። ሐዲሱን ስናሳየው ግን ወላሂ ሀይቀተን በቃ ልጁ በጣም ነው የደነገጠው። ግን መጀመሪያ በቃ ለሱ ሂሮ ነበረ ያ ሰው ፕሮፋይል አድርጎታልና ሌላ ሐዲስ ጠይቅ። ኦኬ ሌላ ሐዲስ ሲጠይቅ ነብዩ ሰለላሁ ዐለይሂ ወሰለም ከሬሳ ጋር ተኝተዋል፣ ከሬሳ ጋር ግንኙነት አድርገዋል። በቃ ሐዲሱን አውጣ አብሽር ችግር የለው። ሐዲሱ ወጣ። ሐዲሱ ሲወጣ ግን የሚለው ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም በጣም የሚወዷት አንዲት ሴት ነበረች እና እሷ በሞተች ሰዓት ላይ ራሳቸው ነበረ ቀብሩን ሲቆፍሩ የነበረው። ቀብሩን ቆፍረው ለህድ የሚባል ነገር አለ። ለህድ ማለት ሬሳው የሚገባበት ጉድጓዱ ተቆፍሮ በኋላ ወደ ጎን የሚቆፈር ነገር አለ፣ ሬሳው የሚገባበት ማለት ነው። እንደዛ ይቆፈርና ዛሬም ድረስ ነው መላችሁ፣ ዛሬም ድረስ ቆፋሪው እዛ ለህድ ውስጥ ገብቶ ተኝቶ ያየዋል፣ ቼክ ያደርገዋል ለሬሳው በቂ እንደሆነ ማለት ነው። እና የዛኔ ነብዩ ሰለላሁ ዐለይሂ ወሰለም ቆፍረው ሲያበቁ ለህዱን እንትን ለማድረግ ተኙ ማለት ነው። እዛ ለህዱ ውስጥ ተኙ። ያንን እሱ ከሬሳው ጋር ተኝተዋል፣ ግንኙነት አድርገዋል ብሎ ሰጥቷቸዋል። ይሁ እንዴት እንደሚጫወትባችሁ ይሄን ሰው ነው። አሁን ለምሳሌ ይሄንን ሰው ነው እናንተ የክርስቲያን ሂሮ አድርጋችሁ የኦርቶዶክስ ሂሮ አድርጋችሁ ፕሮፋይል አድርጋችሁ የምትዟዟሩት። ሱብሃነክ ልጁን ከዛ በኋላ በዛ ፕሮፋይል አይቼው አላውቅም እኔ ቲክቶክ ላይ። እና አንዳንድ ጊዜ በቃ የሚሰጣችሁን ነገር ራሱ የሆነ ልብ ብላችሁ አታዩትም። ግን ያንን ይሄንን ገና ለገና ይሄንን ሰጠን ብላችሁ ሱብሃነከ ረቢ ይሄንን ነገር ይዛችሁ መታችሁ እሱን እንደ ሂሮ መቁጠር ሐራም አለይክ። ወላሂ በጣም እኮ የሚያሳዝነው እኔ ለእናንተ ነው በጣም ማዝነው፣ ለእንደዚህ አይነት ሰዎች ማለት ነው። እስቲ ክርስትና ላይ አንድ ጥያቄ ጠይቁት። ከዚህ በፊት እኮ ተጠይቆ አንዱ አምላክ ሲሞት ሁለቱ አምላክ ያልሞቱ ስላሉ ይጠብቃሉ ብሏል እኮ። እስቲ አንድ የክርስቲያን አባት አለ ወጥቶ የተቃወመ ይሄንን ሰው ይሄ መልስ ልክ አይደለም ብሎ እሱ በአደባባይ እንደተናገረው ያስተካክል ብሎ አንድ አባት የተቃወመው አለ? የለም። ምክንያቱም እነሱ የሚፈልጉት በቃ ሆይ ሆይ የሚባልን ነገር ነው። ይሄ ሃይማኖት የሚባለው ነገር ላይ ተስፋ ስለቆረጡ ይሄ በሃይማኖት ውስጥ የተደበቀ ኤቲስት ሆነው ግን እዛ ውስጥ የሚያገኟት ነገር ስላለች እቺ ዱንያ የምትባለው ጥቅም ስላለች እዛ ውስጥ ተውሽቆ መኖር ነው የሚፈልጉት። እና እስቲ በቃ እኔ ወላሂ ነው የምላችሁ በቃ እሱ የሚሰጣችሁን ሐዲስ ምናምን ሁሉንም እስቲ ወይ እስራኤልያት ነው ወይ ሐዲሱ አይገናኝም ወይ ዳይፍ ነው። በቃ የፈታበት መንገድ አሁን እንዳሳየዋችሁ ነው። አላህን እናንተ ራቁታችሁን ሆናችሁ ያልተገረዛችሁ ሆናችሁ አላህን ትገናኙታላችሁ ሲል አላህን ራቁቱን ታዩታላችሁ ያልተገረዘው ናችሁ ነው። እንደዚህ ነው ተርጉሞ የሚሰጣችሁ። ይሄንን ሰው ነው እየተከተላችሁ ያላችሁት። እና ሱብሃነከ ረቢ ብቻ አልহামዱሊላህ። እኔ
እንደው ለማጋነን አይሁንብኝና ዝም ብለን አንድ ሰው ፒክ እናድርግ። ከንጽጽር ከሚሰሩ ልጆች ሁሱን እንውሰደውና ሁሱ እንደዚህ አይነት ቅጥፈት ክርስቲያኖች ላይ ቢቀጥፍ ማለት ነው የትኛው ሙስሊም አይመረውም። በቃ የዛኑ ሰዓት ወይ ከታች ያሉ ንጽጽር ላይ የሚሰሩ ሰዎች ገብተው ያርማሉ። አንድ ጊዜ ትዝ ይለኛል እነ ኢምራን ሳላህ ምናምን ሆነው የሆነ ጊዜ የሆነ እንትን ቨርስ እያነበቡ ይሄ ነገር እኮ እንዲህ ነው የሚነበበው ምናምን ይላሉና ኡስታዝ ወይ ቶሎ ብሎ ነው የገባው። ገብቶ ይሄ ነገር እንዲህ ለማለት ተፈልጎ ነው የህትመት ስህተት ይሆናል ብሎ ወዲያው ነው ያረማቸው። ይሄ ነው እስልምና። ያው እኛም የተወዳጅ ህዝብ ይሆን ነው ከመጥፎ እንከለክላለን፣ በጥሩ እናዛለን። ይሄ ነው እስልምና። ግን እናንተ ሰዎች ድንቁር ብላችሁ የምትከተሉት እሱን ነቃ ደንገጥ በሉ። ለኛ ብለን ሳይሆን ለእናንተ ለራሳችሁ ስትሉ ጥሩ አይደለም። ስፔሻሊ በ21ኛው ክፍለ ዘመን ሲሆን ደግሞ ጥሩ አይደለም። ነቃ ደንገጥ በሉ ለማለት ያክል ነው። ባቢሻ ይቅርታ ብዙ ሰዓት ወሰድኩ። ቀጥሉ፣ አዳምጣለሁ። በጣም አሪፍ፣ በጣም አመሰግናለሁ። ኧረ ጥሩ አድርገህ ነው የገለጽከው። ራሱ ኑሬ አቢ ከኔ መመላለስ ብዙ እንትን አንዴ ካወራው በቃ ነው። ቀጥል እስኪ። አይና ሁሉም አውርታችሁታል። እኔ የምጨምርበት ነገር የለም። እኔ አድቫይስ ማረገው ከራሴም ጭምር ማለት ነውና አንዳንዴ እዚህ ጋር መተን ስናወራ እኛ ሁሉ ነገር እናውቃለን ወይም ደግሞ እኛ ንጹህ ነን ለማለት አይደለም። እዚህ ጋር ለመማማር እስከሆነ ድረስ ከራሳችን ጭምር እናንብብ። ሰዎችን ያልገባን ነገር ቁርአኑ የሚለው የማታውቁ ከሆነ የእውቀት ባለቤቶችን ጠይቁ ነው። የማናውቀው ነገር ከሆነ እንጠይቅ። ክርስትና ደግሞ ክርስቲያኖች ስለ እስልምና የምትማሩት ከሙስሊም ነው እንጂ ከክርስቲያን አይደለም። ደሴም ወይ ደግሞ ሙስሊሞችን ቢሆን ስለ ክርስትና ማወቅ ከፈለጋችሁ ከክርስቲያን ሄዳችሁ ጠይቁ። ለዚህ ነው ንጽጽር ብሎ የተዘጋጀው ማለት ነው። እና ሰውን አንድ ነገር የሚሰጣችሁ አንድን ቨርስን የሚሰጣችሁ ያንን ተቀብላችሁ መታችሁ እዚህ ጋር ለሙግት አንድ ጊዜ ያንን የመጣችሁትን ጥያቄ ተገልብጦ ብትጠየቁ መልስ በሌላችሁ ነገር ትልቅ ነገር ይዛችሁ የመጣችሁ ይመስል ሙግት ውስጥ አትግቡ። ተማሩ። ሲጀምር መጀመሪያ ምስልምና የሚያስተምሩ ምንድን ነው? እወቅ ነው። ካወቅ በኋላ እመን ነው። ካመንክ በኋላ ደግሞ ተግብረው ነው። ስለዚህ ማወቅ የመሰለ ነገር የለም። ሳታቅ አታምንም። የምታምነው ነገር መጀመሪያ ማወቅ መቻል አለብህ። መጀመሪያ አትበላ። መጀመሪያ ምን ማለት ሬስቶራንት ራሱ ስትሄዱ ምን መብላት እንዳለባችሁ መጀመሪያ ማወቅ አለባችሁ። ከሄዳችሁ በኋላ ያንን የምታውቁትን ምግብ ኦርደር ታረጋላችሁ። ከመጣ በኋላ ትበላላችሁ። ህይወት በእንዲህ መንገድ ነው የሚቀጥለው እና በሰው አትመሩ ፕሊዝ። የራሳችሁን አንብቡ። እኛ ሙስሊሞች የሆነ መላእክት ለመሆን አይደለም እዚህ ጋር እየሞከርን ያለ ነው። ግን በተቻለ መጠን ግን ክርስትና ጋር ስንጠይቅ ማለት ነው አንደኛ እኛ ክርስቲያን ውስጥ ምንሰድበው ሰው የለንም። እኛ ነቢዩላህ ኢሳን አንሰድብም ወይም ሙሴን አንሰግድም ወይም ዳዊት አንሰድብም ማለት ነው እና የምንሰድበው የለንም። እንስደብ ራሱ ብንል ወይም የሆነ አፋችን እንትን ነገር ቢሆን ምንሰድበው የለንም። ምክንያቱም ነብያቶች አላህ ከነብያቶችን ባንዳቸውንም ሳናጋራ ማለት ሳንከፋፍል በሁላቸውም የአላህ ነብይ ናቸው ብሎ እመኑ ብለው ተብለናል። እኛ እንድናምን የታዘዝን የነብያቶቹን ፈለግ ተከተሉ ከነብያቶችን ባንዳቸውም አንለይም በሚል እመኑ የሚል የቁርአን አያት የወረደብን ሰዎች ነን እና ከሌ ይበልጣል። ለዚህ ነው እኛ ከነብያቶች ጋር ከክርስቲያን ውስጥ ዳዊት አሁን እንደዛ ነገር አረገ ሲባል ለዳዊትን የምንጋፈጠው ወይም ኢየሱስ እንደዚህ አድርገዋል ሲባል ለምሳሌ አሁን በማቴዎስ ወንጌል ላይ ኢየሱስ ይሁድ ያልሆኑት ቡችላ ብለዋቸዋል። እኔ ለእስራኤል ልጆች ነው እንጂ የመጣሁት ለቡችላዎችን አልመጣሁም፣ ወይም ደግሞ የልጆችን እንጀራ ይዤ ለቡችላዎች አልሰጥም። ኢየሱስ እንደዛ ይናገራል ብለን አናምንም። ምንም ወግታችሁ ምንድነው? በኢየሱስ ላይ ተቀጥፈዋል ነው፣ በነ ዳዊት ላይ ተቀጥፈዋል ነው፣ በነ ሙሴ ላይ ተቀጥፈዋል ነው። ስለዚህ እዛ ጋር ነው ቁርአንም የሚያዝ እናንተ የመጽሐፉ ባለቤቶች ሆይ በእናንተ ወደ እውነት የሆነውን ነገር ወደ አንድ ቃል እንምጣ፣ እሱንም ደግሞ ከአላህ ውጭ ሌላ ላናመልክ ነው በሏቸው ነው። ስለዚህ ወደ እውነት እንምጣ፣ ጥላቻ ከጥላቻ እንውጣ። 21ኛ ክፍለ ዘመን ላይ ሆነን እንዲህ ነው ቅድም አሚር ወንድሜ እንዳስቀመጠው ዳኢፍ ሐዲስ በማምጣት ወይም ደግሞ ሐዲሶችን አጣሙ በማምጣት ያንን ሃይማኖት መገንባት አይቻልም። ለምታወሩበት መንገድ ቁሙ። አሁን ትላንትና አንድ ሽማግሌ ሰውየው ነበሩና ምናልባት ያያችሁ ከሆነ አክሱም ሙስሊሞች ላይ ሂጃብ አታርጉ በሚል አንድ ጥያቄ ተጠይቀው የኔም እኮ ልጄ ብትለብስ እንዲህ ብትል ደስ ይለኛል፣ ነገር ግን አለ ትምህርት ቤት ማለት ሃይማኖት እንትን አይደለም። ስለዚህ ምን አሁን ይህ ሰውየው እያስተማረ ያለው ምንድን ነው? የሰው ልጅ ልቅ ይሆን ነው።
ያመንክበት ነገር ካልተከራከርክ ያመንክበትን ነገር ደግሞ ለትውልድ ካላስተላለፍክ አንተ የምትኖረው ኑሮ ያንተ መኖር ካለ መኖር የተሻለ ነገር አይደለም። የሆነ አባባል አለ። አንድ አንድ ወንድ እያለ ከሄደ ቢኖርሽ የማይጠቅምሽ የሚባል ነገር አለ። በህይወት እያለ ይሄን ሰው ልጆቹ ወይም ደግሞ የሱ ተከታዮች ሃይማኖቱን እንዳያራምዱ ምንም ዴንታ የማይሰጠው ከሆነ ይሄ ሰውዬው ምንም ያመነበት ነገር የለም ማለት ነው። ለስሙ ትልቅ እንትን የሚያክል መስቀል ይዞ ነው በእጁ ያለው። ግን አንድ የሃይማኖት አባት ከሆነ አዎ ሃይማኖት ነው፣ ሳይንሳዊ የሆነውን ዓለማዊ የሆነ ትምህርት ይማሩ። ሴም ታይምስ ደግሞ በአገራቸው በተወለዱበት ሃይማኖታቸው ማራመድ አለባቸው። ክርስቲያኑ መስቀል አድርጎ መግባት ካለበት፣ ሙስሊሙም ሂጃብ አድርጎ መግባት ካለበት ማድረግ አለበት። ከትምህርቱ ጋር የሚጻረረው ነገር የለም። እነዚህ ሴቶች እኮ ገበያ ሲሄዱ እኮ ለምን መስቀል አላረጋችሁም አይባሉም። እንዲሁም ደግሞ እነዚህ ሴቶች እኮ ገበያ ሲሄዱ ለምን ሂጃብ አረጋችሁ አይባሉም። ያ እስከሆነ ድረስ ትምህርት ቤትም ሲገቡት ምንድነው ችግሩ ብሎ ማስተማር ሲገባው አይ ብቻ ምንድነው የሆነ አንዳንድ ያለ አይደል ይሁን አውጉሊው ትልቁ ድሃን ትንሹን ድሃ አይወድም እንደሚባል ማለት ነው። የሙስሊሞቹን ሂጃብ ብቻ ለማስቀረት የክርስቲያን ሴቶች መስቀል አረጉ አላረጉ ወይም ተሸፋፈኑ አልተሸፋፈኑ ምንም ኬር አላረገውም። ትልቁ ነገር ዓላማው ምንድነው? ሙስሊሞቹ ሂጃብ እንዳያረጉ ነው የተፈለገበት ዓላማ ማለት ነው። እና ከጥላቻ እንውጣ ፕሊስ እናንብብ። ወጣቶች ነን፣ ብዙ ቴክኖሎጂ አለ፣ ብዙ ነገር መጠየቅ ይቻላል፣ ብዙ ነገር ማገለባበጥ ይቻላል። እና አንብበን ያልገባንን ጠይቅ። እና አንድ ሰው ጋር ተመርኩዛችሁ ባይደው አሁን ቅድም ሲያወራ የነበረው ይህ ልጅ ብዙ ጊዜ አንድ ቦታ ሽፍት ማድረግ ሲፈልጉ መጀመሪያ ማመቻቸት ይፈልጋል። አሁን ቅድም መንዙማ ምናምን ነገር ያለው ሙስሊሙ ከክርስቲያኑ ጋር ለማጋጨት ብቻ አይደለም። እንደኔ ያረዳት በተቃራኒ ነው። ፕሮቴስታንቱ ከኦርቶዶክስ ጋር ለማጋጨት ነው እንጂ አሁን ክርስቲያኑ ኦርቶዶክስ እንደዚህ እናንተ የማትረቡ ቆሻሻ ብሎ ሰድቧቸው እንደማያጨበጭቡለት ያውቃል። እያመቻቸ ያለው ወደ ፕሮቴስታንትነት ለመግባት ነው። ከመግባቱ በፊት ግን መጀመሪያ ሰዎችን መተው እልል ብለው እንዲቀበሉት ነው የሚፈልገው። እና አሁን ከታች ይመጣሉ ክርስቲያኖቹም ኦርቶዶክሶቹ ኮመንት ያደርጋሉ፣ ፕሮቴስታንቶቹም ኮመንት ያደርጋሉ። ከዛ በኋላ ወደ ተመቸው ቦታ ሽፍት ለማድረግ ፈልጎ ነው እያመቻቸ ነው ያለው። ከኦርቶዶክስነት ወጥቶ ወደ ፕሮቴስታንትነት ለመግባት ፈልጎ እያመቻቸ ነው ያለው እንጂ እውነትም ለመንዙማ ለሙስሊም እንትን ብሎት አይደለም። ያ ማለት ትልቁ ዓላማውና ጥላቻው እስልምና ለማጥላላት እንደሆነ ግልጽ ነው። ግን ከዛ ወጥቶ ወደ ፕሮቴስታንትነት ለመግባት ዝም ብሎ ዘው ብሎ ከመግባት በዚህ በኩል የሆነ ቲፎዞ እየፈለገ ነው ያለውና ነገ ሽፍት ማድረግ የፈለገ ልጅ ነው። ስለዚህ የራሱ አቋም ከሌለው ሰው አቋሙ የማይታወቀው ስለ ሃይማኖት የማያውቅ አንድ ቀን ወንጌልን የማያስተምር ምንም በእውቀቱ ላይ እንትን የሌለውና ዝም ብሎ 24 ሃወር ቤት ዘግቶ ዳኢፍ ሐዲሶችን እያመጣ ሰው ላይ የሚሳለቅና የሚላገጥ ሰው ጋር በሱ ቀብር አትገቡም። ትላንት ብቻችሁን የመጣችሁት ነገም ብቻችሁ ትሄዳላችሁ። እኔም በእናንተ ቀብር አልገባም፣ እናንተም እንደዚሁ። እሱም ደግሞ በእናንተ አይገባም፣ እናንተም ደግሞ በሱ ነገ አይጠቅማችሁም፣ እናንተም አትጠቅሙትም። ሁላችሁም ያዋጣችሁ ስራችሁ ነውና ፕሊዝ አንብቡ። ሌላ ነገር የለም። አንብቡ። ያልገባችሁ ነገር ካለ ጠይቁ። ከጥላቻ ውጡ፣ ከስድብ ውጡ፣ ራሳችሁን አንቁ ነው ለመንቃት ሞክሩ ነው። ይሄ ነው አድቫይስ ማድረገው። ይሄ ማለት ከሁላችን ሙስሊሙም ክርስቲያኑም በአጠቃላይ አላህ ቀጥተኛ መንገድ ይምራን። መንገድ አንድ ነው። ሁሉ ነገር ሁለት እውነት ሊኖር አይችልም። እውነት አንድ ነው። ሁሌ ፀሐይ አንድ ናት፣ ሁለት ፀሐይ ልትኖር አትችልም። ስለዚህ ይሄን አንድ እውነቱን እንፈልገው፣ በመጠያየቅና በመረዳዳት በማንበብ እውነቱን እንፈልገውና የሚመጣው ህይወታችን ለማስተካከል ማህራችን ለማስተካከል በቀጥተኛ መንገድ ለመሆን ከጥላቻ ወጥተንና ለማንበብና ለመጠየቅ አላህ ያብቃን ነው ምለው። ይህ ነው ምለው እስካሁን ባለው ነገር። ግን ቅድም ባቢሎን ያስቀመጠው አንድ ሐሳብ አለ። ፖለቲካ ማለት ሶሻል ሚዲያ አጠቃቀማችን ሁሉም የሳቀልህ ወዳጅህ አይደለምና አንዳንዴ ሰውም ሲቅስቅልን እንትን እንበል። ደግሞ ሁልጊዜ ሰዎች የሚወዳችሁ ከሆነ እናንተ ጥሩ ስለሆናችሁ አይደለም። ምክንያቱም እውነተኛ ሰው አይወደውም። እንደዛማ ቢሆን ነብያቶች ሁሉ በተወደዱ ነበር። ሰው ሁሉ የሚወዳችሁ ከሆነ ንፍቅና ውስጣችሁ አለ ማለት ነው። ያ ማለት እኔንም እንዳላስቀይማችሁ ትሆናላችሁ፣ ባቢሎንም ላለማስቀየም ትሞክራላችሁ። ድራማ ነው የምትሰሩት። በሁሉም ቦታ ልወደድ የሚል ሰው ውስጡ ላይ ትልቅ ንፍቅና ያለበት ሰው ነውና እውነትን ለማግኘት ከፈለጋችሁ ያለባችሁ የውስጣችሁ ነገርን አራግፋችሁ ጠይቁና ተረዱ። አላህ ደግሞ ከእውነትን ከሚፈልጉ ሰው ጋር ነው። አላህ ይላል አይደል እንዴ ከጨለማ ወደ ብርሃን አላህ ይጣራል ይላል። እውነትን ለሚፈልግ አላህ ሁሉ ጋይድ ያደርገዋል። ሁሉ ጊዜ አላህ ደግሞ ከእውነተኞች ጋር ነውና እውነት ዛሬ ብትከሳ ነገ ትወፍራለች፣ ውሸት ግን ዛሬ ብትወፍር ነገ ትከሳለችና ለዚህ ነው በቁርአን ውስጥ እውነትን መጣ ውሸት ተወገደና ውሸት ተወጋጅ ነውና ይላልና አላህ ቀጥተኛ መንገድ ይምራን ነው ምለው። እስካሁን ማለት ይሄ ነው ምለው ባቢ።
ቴንክ ዩ በጣም ቴንክ ዩ ኑሪ። ጥቁር ሰው አንዴ እስኪ አቤት ሰላም ነው ወይ? ገብቼ ጥያቄ ለመጠየቅ ስል ለምንድን ነው ሪፖርት ሊያደርግ ነው ምናምን እያሉ የሚያስወርዱ? ደደብ ስለሆነ ሪፖርት ሊያደርግ ነው በመጠየቅና ማለት በእውቀት ሳይሆን በማዘጋት ስለምትታወቁ ነው። ለምን ከመጽሐፍ አዘጋባለሁ? እኔ ሁሌ የምመጣ አይደለሁ እንደ አንተ ጋር አንተ ምን ብለህ ታዘጋብኛለህ? አቅም የለህም አዘጋብሃለሁ ይልኛል እንዴ? ያ ግን ለምን እፈልጋለሁ ሊዘጋ? እንደዛ ናቸው። በዛ ነው የምትታወቁት። ግን የትናንቱ ጥያቄ መጽሐፍ አቡዳቢ ላይ የነበረው አነበብኩት እኔ። ምን ይላል እንዴ? ስለምንድን ነው ያወራኸው አንተ? ያ እኔ ያነበብኩትን ነው የጠየቁት እኮ። ምንድን ነው ያነበብከው አንተ? እኔማ ብዙ ጥያቄ ነበረኝ። ያኛው ራሱ ብትቶ ብዙ ጥያቄ ማለት ገልጠህ ሁለት ጥያቄዎችን ነው ይዘህ የመጣኸውና መጽሐፍ አቡዳቢ ያለውን ጥያቄ ምን ነበር? ያኛው ካገላለጥ የለም የሚል ስላልከኝ ተውኩት። ምንድን ነው የለም ያልኩህ እኔ? አጋቢ እንደዛ የሚል የለም አልከኝ። ምዕራፍ የለም እንደዛ የሚል ስላልከኝ ተውኩት። መቼ አልኩህ እኔ? የለም መቼ አልኩህ አልከኝ እኮ። ሳክብኝ አለበት እንዴ? ሳክብኝ አለበት አይደለም፣ ሌላ ነዋ። አንተ ምንድን ነው ያልከኝ? ያ እኮ ምንድን ነው ያልከኝ? ማስታወሻ ላይ ነው ያለኝ እኔ። አሁን ጎኔ ላይ የለም። አሁን ጎኔ ላይ ያለ ሱራ 1:5 ላይ የትናንቱ ነው የምልህ። የትናንቱ ነው የምልህ። እኔ ስጠይቅህ የምጠይቀህን ብቻ ነው መመለስ የሚጠበቅብህ። አላምነውም ያንን መጽሐፍ አልከኝ አይደል? እኔ አላልኩም። ለምንድን ነው እንደ መስከረም ወፍ ዊት ማን ነበር? አንተ አልነበረም? አላልኩም። እኔ ካህን ነው ሲያወራህ የነበረው እኮ። ኦኬ እነግርሃለሁ፣ ችግር የለም። አሁን እነግርሃለሁ። ንገረኝ እስኪ። ኦኬ ሱናን አቢ ዳውድ የመጀመሪያው ማለት ነው። የትናንቱ 5000 ይሄ እኮ ነው። ሱናን አቢ ዳውድ እና አልድሃቢ ቮሊዩም 4:36 ሱናን አቡዳቢ ያላልክም? ትናንት ሌላ ጥያቄ አልነበረም? አዲስ ጥያቄ ሱናን አቢ ዳውድ 5224 እኔ አቡዳቢ ነው የምፈልገው። እሱንማ ሌላ ጥያቄ ነው። አቢ ዳውድ አልዳሃቢ ቮሊዩም 4 ሁለት እኮ ነው። አልዳሃቢ ስንት? አልዳሃቢ ቮሊዩም 4 ከገጽ 36። የአቡዳቢውንስ ስንት ነው? ሱናን አቢ ዳውድ 5224 ኖ ይሄማ ሌላ ነው እኮ። አቡዳቢ ብለህ የጠየቀው ጥያቄ ነበር አይደል? ከልጅ ጋር ስታወሩ ትናንት። ይሄ ነው እኮ አልዳሃቢ ላለው ብዬ አቡዳቢ አልኩኝ። አልዳሃቢ ለማለት ነው እንዴ አቡዳቢ ያልከው? ያ አልዳሃቢ ለማለት እና ሱናን አልዳሃቢ ነው። ያ አልዳሃቢ ነው። አልዳሃቢ እስኪ ቆይ ሱናን አልዳሃቢ ልፈልግ። ያ ቮሊዩም 4 እንደምታውቀው እኔ አልዳሃቢ ላይ ከዚህ ወደ ኢትዮጵያ በእግር መጓዝ አለብኝ አልዳሃቢን ለማግኘት። ያ ኢንተርኔት ላይ ማግኘት ትችላለህ፣ ሙስሊሞች ካመኑት መጽሐፍ። ኢንተርኔት ያለ ብለህ ነው? ኦኬ ሌላ ጥያቄ ጠይቅሽ። ኦኬ ሌላ ጥያቄ ምንድነው? ሙስሊሞች ሲናገሩ ሰማለሁ፣ እናንተም ስትናገሩ ሰማለሁ። ቁርአን ከአላህ የወረደ ነው፣ ለሙስሊሞች ትዕዛዝና እምነት መመሪያ ነው ብላችሁ ታምናላችሁ ማለት ነው። እና በሱራ 1:5 ላይ አንተን ብቻ እንገዛለን አንተንም እናመልካለን ይላል። እና ይሄ የቃሉ ባለቤት ማን ነው? ማለት አላህ ካወረደው ለማን የሚገዛው? ለማን የሚያመልከው? ማንን የሚያመልከው? ቃሉን ክፈተው እስኪ። ሱራ 1:5 ላይ ለአንተ ብቻ እንገዛለን
አንተን እኮ እናመልካለን ይላል። እኮ ክፈተዋ። ቃሉ መክፈት አትችልም። ኖ መክፈት አልችልም። ያው ቁርአን ላይ አለ ሱራ 1:5 ላይ አንተ መክፈት አትችልም። ትላንት ነው ያነበብኩት። እንዲያውም አይቶ ኖ ግድ የለም አልችልም። ያነበብክበትን ቀን ሳይሆን ከፍተህ አሁን ብታብራራና ብታስረዳን እኮ ትርጉሙንም ብትነግረን መልካም ነው። ይሄው እኮ እያነበብኩት እኮ ነው። ሱራ 1:5 ላይ መጨረሻ ላይ ያስኩ ነው። ከኔ ማስታወሻ ላይ ነው የማነብልሽ። መጨረሻ ላይ ምን ይላል? 1:5 ላይ ለአንተ ብቻ አይደለም እንገዛለን እናመልካለን ይላል። 1:6 ላይ 1:7 ላይ መንገድ ምራን ይላል። 1:7 ላይ ሱራ 6:34 35 ምስጋና ለዚያ ለሰማይና ምድር ለፈጠረ ይሁን ይላል። አዳምጠኝ። ሱራ 7:40 ላይ አዳምጠኝ። እንደ መስከረም ወፍ ዊጽ አትበል። እንደ ትንባው ቀርቅረህ ያመጣውን ጥቅስ እኮ እንትን አትልም። እኔ በነገርህ ላይ ማንንም ሰው እንዲመልስላችሁ አያስፈልጉም። እኔ በቂ ነኝ። 1:7 ላይ ምንድነው የሚለው ነው የምልህ። አንብብልኛ። አንተ አንብበው። እንደ አዋቂ ሰው ጥቅሶች ትደረድራለህ እንዴ? አይደለም። 1:7 ላይ እኮ ምንድነው የሚለው? የለህም ቁርአን ፊት ለፊት ላይ አለኝ፣ ግን አንተ አንብበው። ጥቅሷን ለምን እንደ ትንባው ቀርቅረሃት መጣህ እኮ ነው ችግሩ። ጀምረህ ካልጨረስከው ከመሃል ላይ ቆንጥረህ እንደዚህ እንደንትን መጠይቅ አንተ ላይ ጉዳት እንደሚያደርስ ለምን አታውቅም? ኦኬ ላንብብልህ? እሺ ላንብብልህ። እስቲ አንብበው። እሺ ኔትወርክ ስለሌለ ነው። እሺ አንብበው። ጥያቄህ ግን እንደዛ እያለ ያለው ተናጋሪው ማን ነው ያልከው አይደል? ያ ተናጋሪው ማን ነው? እሺ ቀጥል። ነው የአላህ ቃል ከሆነ ሁሉ። እሺ ቀጥል። አንብብልኝ እምቢ አለኝ በእናትህ። እሺ ምስጋና ለአላህ ይገባው የዓለማቱ ጌታ ለሆነው ይላል። እጅግ በጣም ሩህሩህ በጣም አዛኝ። አዳምጠኝ፣ እያነበብኩ ነው። እጅግ በጣም ሩህሩህ በጣም አዛኝ የፍርዱ ቀን ባለቤት ለሆነው አንተ ብቻ እንገዛለን፣ አንተንም ብቻ እርዳታ እንለምናለን። ቀጥተኛው መንገድ ምራን። የእነዚያ በእርሱ ላይ በጎ የዋልክላቸውን በእነርሱ ላይ ያልተቆጣህባቸውንና ያልተሳሳቱንም ሰዎች መንገድ ምራን በሉ ይላል። በሉ አይደለም እንዴ ይላል። በደንብ ትክክል። እኔ ለማጣራት ስላነበብኩት ነው። በሉ ግድ የለም ይላል። ምራን በሉ ነው። ከማን ነው ካልክ ደግሞ እዛ ጋር ምዕራፍ 2 ቁጥር 2 ላይ አለ። ይህ መጽሐፍ ከአላህ ለመሆኑ ጥርጥር የለበትም። ለፈራህያን መሪ ነው። አለቀ። ምንድን ነው የፈለከው አንተ? በሉ የሚል እኔ እንዲያም ለማጣራት በሉ ይላል ብዬ አልኩ ነገርኩ ይላል። እኔ ምንም አላገኘሁም። ያ ሁሉም ታች ያለ እንግዲህ እንትናቸውን ቁርአናቸውን አውጥተው ቼክ ያደርጋሉ። እንዴ ስማ እሺ ምን ባልክላቸው በእነሱ ላይ አይታይም ነገር ያልተቆጣባቸውና ያልተሳሳቱትንም ሰዎች መንገድ ምራን በሉ። በቅንፍ ነው የሚለው እኮ። ይሄ እኮ የተከተተ ነው። ቅንፍ ከፈለክ ቅንፉን አውጥተህ ሄደህ መጋደም ትችላለህ። እኔ ነግሬሃለሁ። ይላል አይልም ነው ጥያቄ። ነው ትክክለኛው አይልም። ትክክለኛው አንተ ጋር አለ። ትክክለኛው ያ ንጹህ ቁርአን አይልም እንደዛ በቅንፍ የተጨመረ ነው። አተልቀው ኢብኑ ሁሴን አተልቀው ኢብኑ ከቱሻ አሁን ከበር ፔጁን አሳየውና አሳየው። አየው ወገን
ኦኬ ሱራ 70 ላይ ደግሞ ምን እንደሚል ታውቃለህ? በምስራቅና በምዕራቡ ጌታ እለምናለሁ ይላል። ና ጨርስ። እዚህ ጋር ይላል አይልም? የት አለ? እዚህ ጋር እኮ አለ እኮ ይላል። እነዚያ በጎ የዋልክላቸው በእርሱ ላይ ያልተቆጣህባቸውን ያልተሳሳቱንም ሰዎች መንገድ በቅንፍ እኮ ነው። ይሄ ገባ እኮ ነው። በቅንፍ ይሁን የተሻሻለ ነው። በቅንፍ ይሁን ስማ፣ በቅንፍ ይሁን በቁርንፉድ ይሁን ይላል አይልም ነው ጥያቄው። ኦኬ እዚህ ላይ 70 ላይ እሺ አሳየኝ። እዚህ ጋር ይላል ወይ? እዚህ ጋር ይላል ወይ? ግድ የለም። እዚህ ላይማ የተጨመረ ቃል አለ ይላል። ጨምራችሁት ይላል። ግድ የለህም ጨምራችሁት ይላል። በቃ ይላል ካልክ በቃ በቂ ነው። ምንድነው ጥያቄ? አሁን እዚህ ጋር ጥያቄ ምን ነበር? ሱራ 70 ላይ ደግሞ በምስራቅና በምዕራቡ ጌታ እምላለሁ። ስማ አቤት አንተ በሄድክበትና በገባህበት ጉድጓድ አንተን ተከትሎ እንትን የሚልህ ሰው የለም። ገብቷል? ጥያቄ መጀመሪያ ላይ ጥያቄ ክሊር እኮ ነው። እንደ ትንባሆ ቀርቅረህ መጣህ እንጂ ግልጽ ነው ቃሉ እዛ ጋር የሚለው። ገብቷል? አሁን የሚያወራው ሰው አለ። እናንተ ብታወሩት መልካም ነው። እኔ በቂ ነኝ ለነዚህ ሰዎች። ምንም እንትን የላቸውም ራሱ አረራራችን አመለካከታችን እኔ ነፍሴን አደንቃለሁ ብሮ። እኔ አመለካከቴን ጽድት ያለ ነው። እኔ ይገርመኛል ራሱ እንዴት እንደሚገባኝ። ቀጥይ ዛህሩ፣ እንዴት ነሽ? አለሁ አልሐምዱሊላህ ሰላም ነው። እሺ በቅንፍ ነው ያለው እዚህ ላይ ያለው ነው። እሺ ይሄ ይታያል። ሰሂህ ሙስሊም ሐዲስ ቁጥር 1395 እና سنة النساء 909 ሌሎችም ሐዲሳቶች ላይ አለ። ምን ይላል? إن الله تعالى يقول الله سبحانه وتعالى من ይላል قسمت الصلاة بيني وبين عبدي نصفين አለ። በእኔና በባሮች መካከል ሰላትን ማለትም ሱረቱል ፋቲሃን እንደ ከፈለ ይናገራል። نصف لي ونصف لعبدي ገሚሱ ለኔ ገሚሱ ደግሞ ለባሬ ወለአብዲ ማሳል ለባሬ ደግሞ የጠየቀው አለለት فإذا قال الحمد لله رب العالمين ባሬ الحمد لله ምስጋና ለዓለማቱ ጌታ አላህ ይሁን ሲል قال الله تعالى الله سبحانه وتعالى ምን ይላል? حمدني عبدي ባሬ ያመሰገነኝን። وإذا قال الرحمن الرحيم በጣም ርህሩህ በጣም አዛኝ ቢሆነው ሲል قال الله تعالى أثنى علي عبدي باري أودسنيان. وإذ قال مالك يوم الدين قال عز وجل حمدني عبدي باري أمسجنين. وفي رواية فوض إلي عبدي. وإذا قال إياك نعبد وإياك نستعين أنتم بتشان الجزلان أنتم بتشان نعمل كالتين قال فهذا آية بيني وبين عبدي نصفين والعبد مسألة هن باري لتيقال. فإذا قال هذا إهدنا الصراط المستقيم قد تنيوم من قد مران سيل هن إذا قالت ملكت صراط الذين أنعمت عليهم النزاي يلتساتنا انت يلتمموت من قد مران سيل غير المغضوب عليهم ولا الضالين سيل من إلى قال الله سبحانه وتعالى من إلى هؤلاء لعبدي ولعبدي مسأل يه لبارينو باريدم ولا تيقال للت سلزي እዛ ቁርአን ላይ ያለው ለማን የቱ ነው? እዚህ ላይ ያለው ነው። ሰሂህ ቡኻሪ ያለው ቁርአን በሐዲስ ይፈሰራል፣ ሐዲስ ደግሞ በቁርአን ይፈሰራል። እዚህ ላይ ያለው ነው። እዛ ላይ በቅንፍ ያስገቡት እንጂ በቅንፍ ዝም ብሎ አይገባም። ግልጽ ነው። ቅንፉ ላይ ያለው እዚህ ላይ ያለው ነው። ይሄን الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم قال فهؤلاء ይሄ ምንድነው? ለዓብዲ ወለዓብዲ መሰል ለባሪያ የጠየቀው አለለት ብሎ አምላካችን አለ እኛ እንድንል ያዘዘን ነገር ነው። ይሄው እዚህ ጋር ከዚህ ጀምሮ ከመጀመሪያው ጀምሮ እስከ መጨረሻው ድረስ እየተመላለሰ ያለው እዚህ ጋር ደግሞ በረጅሙ አለ። ይሄው ይሄ ነው። ይሄ ሰሂህ ሙስሊም ሐዲስ ቁጥር 395 እና እንደዚሁም ደግሞ ቡኻሪ ላይም አለ፣ ሙስሊምም አለ፣ ቡኻሪ ላይም አለ እንደምትመለከተው ማለት እና ያለ ነገር እንጂ ዝም ብለን እኛ እናስገባም ለማለት ፈልጌ ነው። ይሄ ነው መልስ ወገናችን። ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱ። ሰላም ነው። አለይኩም ሰላም ወራህመቱላሂ ወበረካቱ። አለ ልጁ ሚዩት አረጋግቶ ሲጨርሽ ደንግጦ ነው።
አለው አለው አለው። እሺ ያው ሱናን አቢ ዳውድንም በነካች እጅሽ ትመልሽልኛለሽ? ቆይ አንዴ ሱናን አቢ ዳውድ 5224 ሚውተን አንሳ፣ ሚውት አታርግ። ጥያቄው ተመልሶልሃል አልተመለሰልህም? ያ አለችኝ፣ ግን ከዛ ተመልሶልሃል አልተመለሰልህም? በቅንፍ ውስጥ የገባው አለችኝ፣ ግን የፈጣሪ ቃል አይበረዝም እንደወረደ ነው እና ይላል ብሎ ማውረዱ ጥርጣሬ ውስጥ ያስገባል። ጥያቄው ተመለሰልህ ወይስ አልተመለሰልህም? አንድ ጥያቄ ተመለሰልኝ። ለምን እንደሆነ ታውቃለህ? የቱን ያልተመለሰልህ? ቀጥተኛውን መንገድ ምራኝ በሉ የሚለው ፈጣሪ ማለት ነው። ኦልሬዲ በሱ ስር ሆነ ቀጥተኛ መንገድ ነው ብለህ የምትከተለው ፈጣሪ እንዴት ቀጥተኛ መንገድ ምሩኝ ብሎ ሊናገር? አቡ ዳሃቢ የሚለውን መጽሐፍ ታሳየኛለህ። ሲቀጥል ደግሞ ዛህራ 13:30 ክፈሽልኝ ሱረቱ ራዕድ። መርሐባ ሱናን አቢ ዳውድ ስናደርገው ጥቁር እዚህ ጋር የቁጫል ነው እየተማማርን ይመስለኛል። ዝም ብሎ አንድ የሆነ ግትርተኝነትና ዝም ብሎ እንትን ማለት አይደለም። አሁን የከፈትኩት ላይ አሁን አንቺ ባለ መረጋገጥ ሙስሊም አትቀላቅል። ቆይ እንዴ አሁን ምንድነው ቁርአን ላይ ያለው ሐዲስም የአላህ Subhanahu Wa Ta'ala ወህይ ነው። አላህ Subhanahu Wa Ta'ala የአላህ መልእክተኛ አለይሂ ሰላቱ ወሰላም ይላቸዋል፣ ወማ ينطق عن الهوى ይላቸዋል፣ ከልብ ወለድ አይናገሩም ይላቸዋል። ስለዚህ ያንዳንዱ የሚናገሩት ነገር ከአምላካቸው ከአላህ አዘ ወጀል የሰሙትን ሐዲስም የምንቀበለው ቁርአንንም የምንቀበለው ሐዲስም የምንቀበለው የኛ የሙስሊሞች መመሪያ ነው። በዚህ መመሪያችን መሰረት ይሄ ሱረቱል ፋቲሃ ላይ ያለው የቁርአን አንቀጽ በሉ ብሎ አምላካችን አላህ Subhanahu Wa Ta'ala የተናገረው ነገር ሐዲስ ላይ ያለውን ነው። ሐዲሱል ቁዱስ ላይ ራሱ የተናገረውን ነው ቁርአን ላይ የተገባው። ቁርአን ላይ ገብቶ በሉ ብሎ ያስቀምጠው ያ ራሱ የተናገረውን ንግግር ነው እንጂ እኛ ዝም ብለን ከኪሳችን አምጥተን አልጨመርንም ብዬ በማስረጃ ከፍቼ አሳየውክ። ከዛ ተመልሰህ አልተመለሰልኝ እንዴት ፈጣሪ ምራይ በሉ ብሎ ይላል ብለህ እንደገና መጠየቅ ምራይ በሉ ማነው ምራኝ ብሎ ይጠይቃል ብለህ ትጠይቃለህ? ቅንፍ ውስጥ ነው የገባው ብለህ ተናግረህ ስታበቃ ለዛ ማስረጃ አምጥተን ይሄን ነው የሚለው ብለህ ተናግረህ ስናበቃ እንዴት ነው ይሄን የምትለው አንተ? የተሻሻለ ነው እኮ ለማለት ነው። ማለት በሰዎች የተሻሻለ ስለሆነ የምን ሰዎች ወህይ እኮ ነው። የምን ሰዎች ወህይ እኮ ሙስሊም ቀጥተኛ መንገድ ነው ብለሽ አምነሽ ገብተሻል። አላህ አይሳሳትም። ቀጥተኛው መንገድ ምራኝ ብለው ማለት ነው። ፈጣሪ ቀጥተኛ መንገድ ምራኝ በይ ብሎ ይናገራል እኮ። በይ ሲለኝ በይ የሚለኝውን ነገር መጀመሪያ አምንሃል ወይ ነው። አሁን እኮ የኛ ጥያቄ ምንድነው? በሉ ብሎ አምላካችን አላህ አዘወጀል አዘዘ። በሉ ቀጥተኛውን መንገድ ምራይ በሉ ስትሉ ምራይ ስትሉ ምን ማለት ነው የሚለውን ነገር ይመለስልሃል። እሱ ጥያቄ ከሆነበት ግን አምላክ እንደዚህ ይላል ብለህ ለተናገርከው ዛራ ሰላም አለይኩም ዛራ ሰላም አለይኩም ልናገር አይደለም። ይሄ የተሻሻለ ነው የሚልሽ ይሄ የተሻሻለ ነው የሚል ከሆነ ኦሪጂናሉን ያሳየን። ይሄ ተሻሽሏል ካለ የትኛው ነው ያልተሻሻለ? ኦሪጂናሉ ካለ ያሳየን። ከዚህ ውጪ ባለው ማለት ነው። ቀጥይቴ መርሐባ ጀዛከላሁ ኸይር። እሺ ጥቁር አሁን የኔ ነጥብ ምንድነው መሰለህ? ምራይ በሉ እንዴት ይላል አምላክ ማን ነው በናኝ እንዴት ይላል አላህ ብለህ ለተናገርከው አይ እኛ እንድንል ነው የታዘዝ ነው በሉ ይላል ብዬ ለተናገርኩት ማስረጃ አምጥቼ ሐዲስ ላይ አሳይቻለሁ። አሁን እሱ ተመልሶልሃል ወይስ አልተመለሰም? ከዛ ሲራጡል ለማን ነው ቀጥተኛው መንገድ ምራኝ ለምን ትላላችሁ የሚለው ደግሞ መልስልሃል። አይዞህ ተመለሰልህ ብል ምንም አትሆን። በነገራችን ላይ አትማሙም። አይ ትክክል ነው እኮ በእናንተ ነው የሚወስነው። ማለት በቅንፍ የገባው ተሻሽሎ አይደለም የምትይ ከሆነ እቀበልሽ። የምን ተሻሽሎ? ሐዲስ ላይ ያለው ማስረጃ ነው ብለሽን ከሆነ እቀበልሻለሁ። ሰዎች አልጨመሩም። አሁን ኢህዲነ ሲራጡል ሙስተቂም የሚለው መግባቱ አስፈለገ ካልተሻሻለ እኮ በቅንፍ የገባ ሐዲስ ላይ ያለው ነው አለ። ሐዲስ ላይ ያለው ነው በቅንፍ የገባው። ዛህራ ልጁ እንትን ነው ጥያቄው። ቆይታው ችግር የለም እንትን አሁን ኢህዲነ ሲራጡል ሙስተቂም የሚለው ለምን ትላላችሁ ሳይሆን ጥያቄው አላህ Subhanahu Wa Ta'ala ለማን እያለ ነው ጥያቄው። እሱ ጥያቄ አላህ ለማን ነው የሚለው ነው። ከመጀመሪያው ይዞሽ ነው አልተመለሰም። ከመጀመሪያው ሐሳቡ ማለት እሱ የመጀመሪያው ለምን አልተመለሰም። ካንቺ ሐሳብ ሙስሊም የራሱ ጅኒ አለበት ስለምትሉ ምናልባት ቆይ ጥቁር አላህ ብቻውን ካልሆነ
ይሄው አንደኛ ነገር ጥያቄ ነው አንተ ኢየሱስ ክርስቶስ ጂኒ ስለሌለበት ነው ተራራ ሲያከራፍተ የነበረው ኢየሱስ ክርስቶስ ጂኒ ስለሌለበት ነው የሱ ጂኒ አይደለማ ሰይጣን ነው ተራራ ለተራራ ሰይጣን ጂኒ አንድ ነው እኮ በእናንተ አመለካከት ሰይጣን ነው ጂኒ ምንም ነው ሰው ላይ እኮ አጋንንት ነው ኢየሱስ ክርስቶስን ተራራ ለተራራ ሲወስደው የነበረው አጋንንት ነው ኢየሱስ ክርስቶስን እንዴት ነው አጋንንት ተራራ ለተራራ ይወስደው ይጥለው ነው ይሄ ኖ ይወስደው ነበር እንጂ ከርሱ ጋር ይወስደው ነበር ወሰደው ነው የሚለው በቃ ይዞ ወሰደው እኮ ፈጣሪን ካድና ስገድልኝና ዓለምን እሰጣለሁ እያለ ይሸነግላል እኮ ዞሮ ምንድነው የኛ ነጥብ ተራራ ለተራራ ሲወስደው የነበረን ሰው ነው የምታመልከው አንተ ተራራ ሲወስደው የነበረው አካል ነው የምትቀበለው አንተ አይደለ ግን ከሰይጣን ጋር ራስን ወርውር ራሱ እያለ ራሱን ወርውር ራሱ ሲለው ነበር ይሄ እኮ ንቀት ነው ባይዘው ሰይጣን እኮ ስለዚህ ምንድነው እንትና ሰይጣን ኢየሱስ ክርስቶስን ወደ ተራራው ሲወስደው ነበር አይደል ወስዶታል ኢየሱስ ያ ሊፈትነው ወስዶታል ሰው ስለነበር ኢየሱስ ክርስቶስ በመድር ላይ ስለዚህ ኢየሱስ ክርስቶስን ተራራ ለተራራ ሰይጣን ሲያሰቃየው ነበር እግዚአብሔርን ሲያንቀሳቅሰው ነበር አይደል እግዚአብሔርን አላንቀሳቀሰው ማለት ኢየሱስ በሰው ስለነበር ይፈትነው ነበር እግዚአብሔርን ራሱ አንቀሳቅሶታል አብሮት አይሰራም ሰይጣን አብሮኝ ይሰራል ብሎ አንድም ቦታ የጻፈው የለም አንቀሳቅሶታል ሲያንቀሳቅሰው ነበር የሚገርምህ ነገር ላሳይ አንቀሳቅሰው እግዚአብሔርን አንቀሳቅስም እግዚአብሔርና ሰይጣን እኮ የተለያዩ ኃይሎች እርግጠኛ ነህ ተሰቅሰውም ነብዩ መሐመድ ናቸው ይልቁን ሰይጣን ቆይ ሰይጣን ሲያንቀሳቅሰው ቆይ እንስተ አምላክህን መጽሐፈ ኢዮብ እንግባ ባይዘወይ ማለት ነው ባይብል እና ሰይጣን ነው እግዚአብሔርና ሰይጣን ልክ ቤተሰብ ነው የሚመስሉት ባይዘወይ ቆይ እናሳየህ በማስረጃ ቆይ አንዴ መጽሐፈ ኢዮብ እንከፍታለን በስነ ስርዓት ብትጠይቅ እንደዚህ አይነት ነገራቶች አይመጡ ቆይ አዲስ ኪዳን ነው የማምነው ብሉይ ኪዳን ስህተት ነው ብሉይ ኪዳን ስህተት ነው ያ የሰዎች ታሪክ ነው ብሉይ ኪዳን ስህተት ነው የአምላክ ቃል አይደለም ያ የተበረዘ ነው በሁለተኛ ደረጃ ደግሞ ህይወት የሆነን ክርስቶስ ኢየሱስ ነው የመጣው ያንን ለመሻር ክርስቶስ ኢየሱስ እግዚአብሔር የተናገረው ዘፍጥረት ከዘፍጥረት ጀምሮ እስከ ትንቢተ ሚልክያስ ስህተት ነው ታሪክ ነው የምልሽ ኮስታት ነው የእግዚአብሔር ቃል አይደለም ልንጠየቅበትም ልንጠየቅበትም አይገባም የእግዚአብሔር ቃል አይደለም ስህተት ነው አይደለ ኖ የእግዚአብሔር ቃል አይደለም ስህተት ነው ሳይሆን እኔ አላምንበትም አዜ ታሪክ ነው ልክ እንደነመለስ የእግዚአብሔር ቃል አይደለም ስህተት ነው በላ ካላመንክበት የእግዚአብሔር ቃል አይደለም ስህተት ነው ታሪክ ነው እንደ ታሪክ ነው የምንቀበለው እኮ የእግዚአብሔር ቃል አይደለም ስህተት ነው በሰዎች የተጻፈ ነው እኮ በሰዎችማ ባይብልም እኮ በአዲስ ኪዳንም እኮ በሰዎች ነው የተጻፈው ነገር ግን የኔ ጥያቄ አዲስ ኪዳን ህይወት ሆኖልን ሄዳንበት እነ ሙሴ ሲናገሩት የነበረው እነ ኢሳያስ እነዛ ሁሉ እነ እዝራ ሲናገሩት እነ መክብብ እነ ሰለሞን ሲናገሩት የነበረው ሁሉ እነ ነህሚያ እነ እዝራ እነ ኤርሚያስ እነ ሕዝቅኤል እነ ዳንኤል ሲናገሩት የነበረው ሁሉ ስህተት ነው ሆሴ በእኛ ዘመን ላለ ሰው እኮ አይደለም ለእናንተ ነው በእናንተ ዘመን ላለ በዛ ለነበሩት ነው መቼ ነው አለ ለእኛ ክርስቶስ ኢየሱስ የተወለደበት 2026 ከተወለደ የኔ ጥያቄ ኢየሱስ ክርስቶስ መቼ ተወለደና ኢየሱስ ክርስቶስ መቼ ተወለደና አንተ በአንተ ዘመን ማንን ነው የምትከተለው አይደለም ብሉይ ኪዳን የነበሩ ነቢያቶች ከዘፍጥረት እስከ ትንቢተ ሚልክያስ ያለው ንግግር የአምላክ ቃል አይደለም ስህተት ነው ብለህ ተናገርና ከዛ ወደ ቀጣዩ እንሄዳለን ስህተት ነው ብለህ ኖ የአምላክ ቃል አይደለም ሳይሆን እኛን የሚያገባን ነገር የለም እኛን የሚያገባን አዲስ ኪዳን ህይወት የሆነ ክርስቶስ ኢየሱስ ግን የአምላክ ቃል ነው ክርስቶስ ኢየሱስ ነው ግን የእግዚአብሔር ቃል ነው እኛ አይመለከተንም እንደ ጋዜጣ ነው የምናነበው አይመለከታን የእግዚአብሔር ቃል ነው ወይ ነው የሰው ታሪክ ለእኔ ህይወት አይሆነኝም የእግዚአብሔር ቃል ነው ወይስ አይደለም ኖ የተበረዘ አለ በትርጉም ስህተት ብዙ የተሳሳተ ነገር ሊኖር ይችላል ስለዚህ
ያንን እንደ በህይወቴ ውስጥ አስገብቼ እንትን አልቀበለውም። እንደ ታሪክ ግን እሰማዋለሁ። ትምህርት የማገኘውን ፒክ አደርግበታለሁ። ስለዚህ የእግዚአብሔር ቃል በውስጡ አለው ተበራርዟል ነው መልስህ የሚሆነው። የእግዚአብሔር ቃል በውስጡ አለው ተበራርዟል ነው የሚጠቅመን ነገር የለም እኮ። አሁን ተበርዟን ስትል ምን ማለት ነው? ተበርዟን ስትል የእግዚአብሔር ቃል በውስጡ የሚኮንነንን የሚያጸድቀንም የክርስቶስ ኢየሱስ ህይወት ነው። ያልጠየቅኩህን እስኪ ስምህ ማን ነው? ሀገሬ ጎንደር ነው እንድትለኛ እኮ አይደለም መልስ ጥያቄ የጠየቅኩህ ዘመዴ። የጠየቅኩህ ጥያቄ ስምህ ማን ነው ሳይሆን ስለ ባይብል ነው እየጠየቅኩህ ያለሁት። እሺ አንተ ምን ትከተላለህ ብዬ ጠየቅኩህ። የጠየቅኩህ ባይብል ብሉይ ኪዳን ከዛ ፍጥረት እስከ ትንቢተ ሚልክያስ ያለው አንደኛ ይልክ አንደኛ ሙሉ በሙሉ የአምላክ ቃል ነው አለበት፣ የአምላክ ቃል ነው። ሁለተኛ በውስጡ የአምላክ ቃል አለበት ግን ተበርዟል። ሶስተኛ ሙሉ በሙሉ የአምላክ ቃል አይደለም። ስለተበረዘ አልቀበለውም። በውስጡ የአምላክ ቃል አለበት ማለት ነው። በውስጡ የአምላክ ቃል አለበት። ስለዚህ ቆይ በውስጡ የአምላክ ቃል አለበት ማለት ነው። አሁን ምን እናደርጋለን መሰላችሁ? ኦባ አሪፍ ጥያቄ ይታያችኋል ጀማ። መጽሐፈ ኢዮብ ምዕራፍ 2 ከቁጥር 4 እግዚአብሔርና ሰይጣን ያወሩትን እናያለን። ምክንያቱም አሁን ምንድነው መሰለ እግዚአብሔርና ሰይጣን እዚህ ጋር በጣም ትልቅ ቁርኝት አላቸው እና እሱን ቁርኝታቸውን እንይና ከዛ ወደ ቀጣይ እንሄዳለን። እኔላን ከዕለታት አንድ ቀን ከሚለው እንጀምር። ከዕለታት አንድ ቀን እንደሆነ አምላክ ልጆች እግዚአብሔርን ፊት ለመቆም ወጡ። ሰይጣን ደግሞ በእግዚአብሔር ፊት ለመቆም በመካከላቸው መጣ። እግዚአብሔርም ሰይጣንን ከወዴት መጣህ አለው። ሰይጣንም በምድር ላይ ዞርኩ፣ በእርሷም ተመላለሱ ብሎ ለእግዚአብሔር መለሰ። እግዚአብሔርም ሰይጣን በውኑ ባሪያዬን ኢዮብን ተመለከት ከሆነ በምድር ላይ እንደ እርሱ ፍጹምና ቅን እግዚአብሔርን የሚፈራ ከክፋት የሚራቀ ሰው የለም። በከንቱም አጠፋው ዘንድ አንተ በእርሱ ላይ ምንም ብታንቀሳቅሰኝም ይላል። ይታያል። ብታንቀሳቅሰኝም እስካሁን ድረስ ፍጹምነትን አልተውም። ስለዚህ እግዚአብሔርን ሰይጣን ያንቀሳቅሰው ነበር ይላል። አሁን ምንድነው መሰለ ሰይጣን መልሶ ከዛ በኋላ ሰይጣን መጨረሻ ላይ ኢዮብን ሲያሸንፈው እንመለከታለን። ምዕራፍ 3 ላይ ስናነብ ማለት ነው። አሁን የኔ ጥያቄ ምንድነው መሰለ እግዚአብሔርን እዚህ ጋር ሰይጣን አንቀሳቅሱታል። ሰይጣን የሚያንቀሳቅሰው አምላክ ነው የምታመልከው? እኔ ነገርኩሽ እኮ ይሄንን ቃል ስለተበረዘ በሰውኛ የተጻፈ ስለሆነ በምን አወቅስ? ይሄ ስህተት እንደሆነ በምን አወቅ? ኢየሱስ ክርስቶስ መጥቶ እኛ ክርስቶስ ሲመጣ እኮ ተረከው እግዚአብሔርን ማን እንደሆነ አሳይ እኮ እግዚአብሔር። ይሄ ነገር አሁን ስለ ኢዮብ ሲያወራ ኢየሱስ ክርስቶስ ስለ ኢዮብ ሲያወራ ወይም ደግሞ ስለ ኢዮብ ሲናገር ይሄ ነገር ስህተት እንደሆነ አስተምሯል። አሁን ለምሳሌ እኛ ባይብል ተበርዟል ስንል ቁርአን መቶ አርሞታል፣ እውነቱን ከውሸት ለይቶታል። በቃ ገብቶሃል? አሁን አንተ ተበርዟል ስትል ምንድነው አዲስ ኪዳን መጥቶ ያረመው ነገር አለ አምላክ እዚህ ጋር እንደ አንድ ነብይ መጥቶ ከሰይጣን ጋር የምሰራው የሚል ነብይ መጥቶ እንዴት ነው? ቆይ አሁን ሰይጣን አምላክን ሰይጣን እያንቀሳቀሰው ነው። ስለ ነብይ እያወራሁ አይደለም፣ ስለ አምላክህ እያወራሁ ነው። አምላክህን ሰይጣን አንቀሳቀሰው እኮ ኦሪት ላይ ትክክል ስላልሆነ ክርስቶስ ኢየሱስ መጣ ለሰው ልጅ እኮ ትክክል። ይሄ ነገር የአምላክ ቃል እንዳልሆነ በምንድን ነው የምናረጋግጠው? ነው አዲስ ኪዳን መጥቶ አርሞታል። ያረመበት ካለ ማስረጃ ስጠኝ። አረመው እንደረመው ማስረጃ ስጠኛ። ይሄን መጽሐፍ እዩ። እኔን ያየ አብን አየ አለ። እኔ ተከታታይ አልጠየኩም። ይሄን ጥቅስ መጽሐፍ እዩ ይሄንን ጥቅስ መጥቶ ኢየሱስ ክርስቶስ ያረመበትን ማስረጃ ስጠኝ። ክርስቶስ ኢየሱስ የት ቦታ ነው ስለ ኢዮብ ያወራው እኮ? ስለዚህ ኢዮብ ነብይ አይደለም ማለት ነው አይደል? ወይም ደግሞ የእግዚአብሔር ሰው አይደለም። ወህይ ግልጠት መለኮት አልወረደም። የተበረዘ መጽሐፍ ክርስቶስ ኢየሱስ ከመጣ ለኛ ለምንድን ነው ያንን ያለፈውን ይሄ ምስቅልቅል ህይወት የምፈልገው? ክርስቶስ ኢየሱስ እኮ ክሊር ለማድረግ ነው። ኢዮብ የሚባል ግለሰብ የለም ከእግዚአብሔር ጋር የተነጋገረ ማለት ነው።
እኔ ምንም አልቀበለውም። ተበርዟል መጽሐፉ። አንደኛ እግዚአብሔር ከሰይጣን ጋር ህብረት የለውም። ክርስቶስም ይላል። በቃ አንድ ብጨምርልህና በጣም ደስ ይላል። ስለዚህ ይሄ ባይብል ይሄ መጽሐፍ የተበራረዘ መጽሐፍ ነው። ጥቁር ሰው አሁን የመለሰን መልስ ላስረዳችሁ ያልተረዳችሁ ካላችሁ፣ ይህ መጽሐፈ ኢዮብ እግዚአብሔር ተናግሯል። እግዚአብሔርና ኢዮብ የተነጋገሩበት ቃል ነው። በዚሁ እግዚአብሔር ሰይጣንን ልኮ ማነው ሰይጣን እግዚአብሔርን አንቀሳቅሶት ኢዮብን የፈተነበት ቦታ ነው። ሰይጣን እግዚአብሔርን አንቀሳቅሶት ማለት ነው። ሰይጣን እግዚአብሔርን አንቀሳቅሰው፣ ከዛ ኢዮብን እግዚአብሔር ፈተነው። ሰይጣን እንዲፈተነው እግዚአብሔር ተናገረ። ከዛ በኋላ ኢዮብ ተፈተነ ማለት ነው። በጣም የሚገርም የዋህ በጣም ምስኪን ሰው ነው በነገራችን ላይ ኢዮብ። ከዛ ደግሞ አንድ ነገር ላሳያችሁ። መጀመሪያ እግዚአብሔር አዳምና ሐዋን ሲያሳስታቸው ሰይጣን ሲያሳስታቸው እግዚአብሔር ምን ብሎ ነበረ? በበላህ ቀን ሞትን ትሞታለህ ብሎታል አይደለ? ጥቁር ይህን ታምንበታለህ አታምንበትም? ያ እንደ ትምህርት አምንበታለሁ። እንደ ትምህርት ትክክል ነው ወይስ አይደለም? እንደ ትምህርት ተጽፏል። ያ የተጻፈው ለኛ ትምህርት ነው እንጂ ህይወትና ሞት አይደለም። ያ እኮ ህይወትና ሞት ነው ብዬ መች ጠየቅኩህ? አዎ። ስለዚህ እግዚአብሔር አዳምን በበላህ ቀን ሞትን ትሞታለህ ያለው የእግዚአብሔር ንግግር ልክ ነው አይደለ? ያ ይላል መጽሐፉ። አመሰግናለሁ። ስለዚህ ሰይጣን ይህን እኮ እግዚአብሔር እኮ ይህንን ነገር አትብሎ ያላችሁ ወይም ይህችን ቅጠል አትብሎ ያላችሁ እኮ እንደ እግዚአብሔር መልካሙና ክፉን እንዳታውቁ ነው ብሏቸዋል አይደል? ያ ብሏቸዋል። መጽሐፉ የሚለው ብሏቸዋል። ስለዚህ እግዚአብሔር ያላቸው እንዳትሞቱ ነው። ሰይጣን ያላቸው ደግሞ መልካምና ክፉን እንዳታውቁ ነው። ስለዚህ አዳምና ሐዋ በበሉ ሰዓት ቅጠሊቱን በበሉ ሰዓት እዚህ ላይ ማን ነው ትክክል? አዳም ማን ነው? ሰይጣን ወይስ እግዚአብሔር? እግዚአብሔር ትሞታላችሁ ብሏቸው ነበረ። አልሞቱም። ቆይ እግዚአብሔር በበሉ ቀንማ አልሞቱም። እንደውም 950 ሞትን ትሞታላችሁ እኮ ነው ያላቸው እኮ። ሞት መች ሞቱ? አልሞቱም። ችግሩ ምንድነው? እግዚአብሔር ሰይጣን ግን ይሄ እኛ የምንሞተው አሁን ሞት ብለን የምንጠራው እኮ ሞት አይደለም። ቆይ እንጂ ሞትን ትሞታላችሁ አለች። እሺ ዘላለማዊ ሞት ነው የሚል ማስረጃ ምንጣ? ሞት እኮ ሞት ኢቭን ቄሶች እኮ ሞት አይሉትም። ይሄን እረፍት ነው የሚሉት። አረፈ ነው። ስለ ቄሶች እኮ አላወራሁም። ስለ እግዚአብሔር ቃል እኮ ነው ያወራሁት። ስለ እግዚአብሔር ቃል ነው ያወራሁት። ባይብል ይሄ ሞት የሚባለው ቆይ አንተ የተፈጠርከው ልትሞት ነው? ሞት ተፈጥሮ ነው ወይስ በአዳም ምክንያት ነው የመጣው? ሞት አይደለም፣ እረፍት ነው። ይሄ ስጋዊ ሞት በአዳም ምክንያት ነው የመጣው። ቆይ ጥቁር በአዳም ምክንያት ነው የመጣው ስጋዊ ሞት ወይስ ደግሞ በአዳም ምክንያት? በተፈጥሮ ነው ወይስ በአዳም ምክንያት? በአዳም ምክንያት። አመሰግናለሁ። ስለዚህ በአዳም ምክንያት ሞት መጣ። አዳም ኃጢአት ባይሰራ ኖሮ ይሞት ነበር። ቆይ እኮ በበላህ ቀን ሞትን ትሞታለህ አለው አምላክ። በበላህ ቀን ሞትን ትሞታለህ አለው። በበላህ ቀን ግን አልሞተም። ምንድነው የተከሰተው ታዲያ? መልካምና ክፉን ነው ያወቁት። ሰይጣን ማንን የፈጠረው አይደለም ጥያቄ። ሰይጣን ሲያሳስታቸው መልካምና ክፉን እንዳታውቁ ነው እንደ እግዚአብሔር አላቸው። አየህ ሰይጣን እንዳላቸው ማለት ነው። ወደው እንደበሉ ቅጠላ መልካምና ክፉን አወቁ። የሚገርምህ ሰይጣን እግዚአብሔር ደግሞ በበላችሁ ቀን ሞትን ትሞታላችሁ ብሏቸው ነበረ። እንኳን አይደለም ሊሞቱ 950 ዓመት ኖሮ ነው አዳም የሞተው። አይገርምህም? ስለዚህ ሰይጣን ያለው ትክክል ነው፣ እግዚአብሔር ያለው ደግሞ ስህተት ነው። ማንን ነው የምትቀበላት? ሰይጣን ወይስ እግዚአብሔር? ኖ ጸጋቸው ነው እኮ የተገፈፈው። ይኸውልሽ የእግዚአብሔር መንፈስ በነበረ ጊዜ አዳምጪኝ አለንም የእግዚአብሔር ጸጋ ይኸውልሽ የእግዚአብሔር ጸጋ በውስጣቸው በነበረ ጊዜ እንደ ሕፃናት ነበሩ። ራቁታቸውንም ሆነው አያውቁም ነበረ ማለት እንደ ሕፃን ካልሆነ በስተቀር መንግስተ ሰማያትን አያወርስም ምናምን ይላል ባይብል ላይ እና የእግዚአብሔር ጸጋ ሲገፈፍ ነው ሰዎች ራቁታቸውን መሆን ያወቁት እንጂ አውቀው አይደለም። እውቀትን ተሰጥቷቸው አይደለም። የእግዚአብሔር ጸጋ ሲገፈፍባቸው ነው። አሁን ደግሞ በክርስቶስ ኢየሱስ ህይወት ስታገኝ እንዴት ነው የምትሆኚው? ሕፃን ነው የምትሆኚው።
ሁሉ ነገር ከእግዚአብሔር ጋር ነው ግንኙነትሽ እንጂ በራስሽ አይደለም። ይታያል ዘፍጥረት 3:4-5 እባብ ምን ይላቸዋል እንግዲህ? እባብ የምትሉት ሰይጣን ነው። ለሴቱም ማለት ሞትን አትሞቱም አላቸው። ሞትን አትሞቱም ማን? ሰይጣን። ከእርሷን በበላችሁ ቀን አይኖቻችሁ እንዳይከፈቱ። ሁለት ነገር ነው የተናገረው እዚህ። ሞትን አትሞቱም አላቸው። ሞትን አትሞቱም። ከእርሷ በበላችሁ ቀን አይኖቻችሁ እንዲከፈቱ እንደ እግዚአብሔርን መልካምና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው። እንድትሆኑ እግዚአብሔር ስለሚያውቅ ነው። ስለዚህ ዛፉን በላች ሴቲቱ። ቀጥታ ዛፉን በላች። ያማረ እንደሆነ ተመለከተችና ዛፉን በላች። ሁለቶቹም አይናቸው ተከፈቱ። ሰይጣን ምን ብሏል? አይኖቻችሁ እንደሚከፈቱ እግዚአብሔር ስለሚያውቅ ነው አላቸው። አይኖቻቸው ተከፈቱ። እነርሱም ራቁታቸው እንደሆኑ አወቁ። የበለስንም ቅጠሎች ማገደልደም ጀመሩ። ምን አደረጉ? መልካምና ክፉን አወቁ። አይኖቻቸው ተከፈቱ። ሰይጣን እንዳለው ማለት ነው። ሰይጣን ባለው መሰረት ሰዎች እንደ እግዚአብሔር ሆኑ ብለሽ እግዚአብሔር ደግሞ ምንድነው ያላቸው? ሞትን ትሞታላቸው ብሏቸው ነበር። እግዚአብሔር ሞትን ትሞታላቸው አላቸው። አልሞቱም። እነሱ ግን 950 ዓመት ላሳይ 950 ዓመት ኖሮ ነው የሞቱት። አንድ ጥያቄ ልጠይቅሽ። አንድ ሰው ወንጀል ሲሰራ ማለት ነው የታሰረው መቼ ነው? መጀመሪያ መቼ ታሰረ? ነው የታሰረ መቼ? የፈለገበት ሰዓት ይታሰረ። የኔ ጥያቄ አዳም በወንጀል ይታያል። አዳም የኖረበት ዘመን ሁሉ 930 ዓመት ነበር አለ። ሞተም። ከዛ በኋላ ነው የሞተው። አዳም እግዚአብሔር ትሞታለህ ባለው ሰዓት አልሞተም። ይሄው። ስለዚህ እግዚአብሔር ተሳስቶ ሰይጣን ትክክል ነው። ሰይጣን ትክክል ነው። ሰይጣን ሶስት ነገራቶች ተናገረ። የሰይጣን ነገር ልክ ሆነ። እግዚአብሔር ተናገረ። የእግዚአብሔር ነገር ስህተት ሆነ። ስለዚህ አንተ ማምለክ ያለብህ ሰይጣን ነው። እሺ ቀጥል። አይደለም አንቺን ነው የምጠይቅሽ። አንዴ ቺምፓንዚ እግዚአብሔር ምንድነው ቅጠሏን ስለበሉ ነው ያስወጣቸው ወይስ እንዳይበሉ ነው? መጽሐፉ እንዳይበሉ ነው የሚለው አይደል? ወደ ህይወት የምታስቀጥለውን ዛፍ እንዳይበሉ ነው ያስወጣቸው። ስለዚህ ስለበሉ ሳይሆን እንዳይበሉ ነው ያስወጣቸው። ያ ትክክል። እና ለምንድን ነው ሔዋን በዚህ ባላጠፋችው እንትን የምትወቀሰው ሁሌ እኮ? ቺምፓንዚ ይመልሳለህ? አይሰማም? ለማን ነው የምጠይቀው? አንተን ነው። ይቅርታ አቡዳቢ ለማለት ነው። ጥቁር ሰው ብለህ ጥራ። እንደዚህ አይነት ንቀት ምናምን ይደብራል። እውነቴን የምልህ ከፊት ለፊትህ ብትቆም እንደዚህ አትልም። ጥቁርነት ችግር የለውም። እሺ ጥቁርነት ክብር ይኖር። እኔ አከብርሃለሁ። ጥቁርነት ነው የፈለከው? ይኸውልህ እግዚአብሔር ጥቁርነት ከፈለክ ችግር የለውም። ጥቁር ሰው ብለህ በስሜ ጥራኝ እንጂ ሌላ ነገር ምናምን ነገር እንትን አትበል። ለሰው ክብር ይኖርህ። ክርስቶስን ብታውቅ ለሰው ክብር ይኖርሃል። እኔ አውቀዋለሁ። ነው አሁን ለሰይጣን ጠበቃ ሆናችሁ እግዚአብሔር ስለተሰራ ሰይጣን ትክክል ሰራ ብላችሁ ለሰይጣን ጠበቃ የሆናችሁት ከሰይጣን ጋር ህብረት ስላላችሁ ነው። እና ይህን ዘመድ ነን ብላችሁ እየተናደድክ ነው። ነገሩ ወደ ንዴት እየሄደብህ ነው። ግን ሰው ነኝ ስትል ይሄ ልጅ ሰው አይደለም እንዴ በማለት ነው። እኔ ስናገር ስድብ ይሆናል። እየተናደድክ ነው። ጽድቅ ነው። እየተናደድክ ነው። ችግር የለውም። አልናደድም እኮ ሂድና ዘፍጥረት ላይ ክፈተው። እግዚአብሔር ስለበሉ ነው ያስወጣቸው፣ እንዳይበሉ ነው ያስወጣቸው። ትእዛዙን ስለተላለፉ ነው እንጂ የአፕሉ ጉዳይ አይደለም፣ የፍሬው ጉዳይ አይደለም። ስለበሉ አይደለም። ትእዛዙን ስለተላለፉ እኮ ስለበሉ አይደለም። ስለበሉ አይደለም። ያው አፕሉ አይደለም ዋናው ጉዳዩ። ትምህርቱ እንደሆነ ታውቃለህ። እግዚአብሔር ትእዛዙ አትብሉ አይደለም። ይሄ ተጻፈው እኮ ትእዛዙ አትብሉ አይደለም። ያ እኮ ስለበሉ ነው ያስወጣቸው። ለትምህርት እኮ ነው የተጻፈው እኮ ስለበሉ ነው ያስወጣቸው፣ እንዳይበሉ ነው ያስወጣቸው።
ስለበሉ ትእዛዙን ስለተላለፉ የእግዚአብሔርን ትእዛዝ ስለተላለፉ እንዳይበሉ ነው የሚለው መጽሐፍ ቅዱስ። ስለበሉ ነው አትብሉ ብሎ ነገራቸው አይደል? እንዳይበሉ ነው የሚለው ለምን ያልሆነ ነገር ታወራለህ? እንዳይበሉ ነው። ልክ ሰይጣን እንዳለው በልተው አይደል እንደወጡ። ቆይ ልክ ሰይጣን እንዳለው ከሱ ከበላችሁ ልክ እንደ እግዚአብሔር እንደምትሆኑ ምንድነው? ክፈቺው እስኪ ቅድስት ዛህራ አንዴ እያነበብን እንትን እንደ እግዚአብሔር ትሆናላችሁ፣ አይናችሁ ይገለጣል፣ ክፉና ደጉን ትለያላችሁ። ቆይ አይደለም እግዚአብሔር መጥፎና ጥሩን ታውቃላችሁ ትለያላችሁ አላቸው። ተከሰተ ያነ ነገር። አወቁ መጥፎና አይደለም። አንቺ ታውቂያለሽ አይደል? አዎ አይኖቻችሁ ከከፈቱን መልካም ከሆነ እንደ እግዚአብሔር ሆነ አወቀው። ተልቀው ነዘዘረ ነበር 10 ቤት ውስጥ ነበር 3 አይደል? 13 አይ ዘፍጥረት 3 አይደል? ይሄው ባቢ ቀጥል። አይ ቀጥል፣ ችግር የለውም። ግልጽ ነው እኮ ምንም እንትን አያስፈልገውም። ይቀጥል ቺምፓዚ። ራሱ ያንብቦ ጥቁር ሰው። እሺ እግዚአብሔር አምላክ አለ፣ እነሆም አዳም መልካምና ክፉን ለማወቅ ከእኛ አንዳንዱ ሆነ። አንድ ጥቅስ ዘልጃለሁ መሰለኝ። አንተ ክፈትለትና እሱ ራሱ ያንብበው። ትክክል ነህ፣ ችግር የለም። እኔ ልክፈተው አለ በለዚህ። ቆይ ጥቅሱን እኔ ላውጣ። ጥቅሱን ይሄ ራሱን ጥቅስ ነው አይደለ? ልጅ ነው። ይሰማል ድምጼ? አዎ ይሰማል። ይሄ ጥቅስ ነው ራሱ ነው ወይስ ዘፍጥረት? አዎ ራሱ ነው ራሱ። እሺ ጥቁር ሰው አንብብልን። አንብበው ራስህ። እኔ አይታየኝም። አይታየህም? ያ አይታየኝም። ክሊር ይሄ ስንት ነው? ይሄ ስንት ነው? ጥቁር ሰው ጣትህ? አዎ 22 ይታያል። ጣትህማ ይታያል። 22 ቁጥር ይታያል። አዎ 5 ላይ አንብብና አንዴ ንጽጽር ይቅርታ፣ 5 ላይ ወደ ላይ ተመለስና 5ን አንብበው። 5 ያ 5 ላይ አዎ እዛ ጋር ምንድን ነው ያላቸው? ንጽጽር ቀጥል። ከእርሷ በበላህ ቀን ዓይኖችህ ይከፈታሉ፣ እንደ እግዚአብሔርም መልካምና ክፉን የማታውቁ እንድትሆኑ እግዚአብሔር ስለማያውቅ ነው እንጂ አለ። እንደ እግዚአብሔር መልካምና ክፉን የምታውቅ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ አላቸው ሰይጣን። ከዛ 22 ላይ ወጣ። ወገናችን ግን ይታያል። የማይታይ ከሆነ ሌላ ልክፈትልህ። ኧረ ይታያል። ከዛ ምን አለ? እኔ እኮ እንደናንተ አጭበርባሪ አይደለሁም። ከዛ ምን አለ እግዚአብሔር ሰይጣን እንደዛ ሲላቸው? ቀጥል። እግዚአብሔር አምላክ አለ፣ እነሆ አዳም መልካምና ክፉን ለማወቅ ከእኛ አንዳንዱ ሆነ። አሁንም እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆነ እንዳይኖር ይለናል ወገናችን። ስለዚህ እግዚአብሔር አምላክ የኤደን ገነት ለማን ነው? እስቲ ይሄን አብራራልኝ። አይደለም ሰይጣን ያለው ትክክል ነው አይደለም? እሱ ሳይሆን ሰይጣን ያለው ትክክል ነው። ኖ ሰይጣን አንድ ቀንም ትክክል ሆኖ አያውቅም። ሽንገላ ትክክል ሆነ እኮ እዚህ ጋር እግዚአብሔር እኮ ነው ያረጋገጠለት። ቆይ እግዚአብሔር እኮ ነው ያረጋገጠለት። ቺምፓዚ ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው አላቸው። ቀድሞ ሰይጣን ሹክ ብሎ ማለት ነው። ገብቷል? ለዛ ነው አላቸው። ከዛ 22 እግዚአብሔር ራሱ ሲናገር ምንድነው ያለው? እነሆ አዳም መልካምና ክፉን ለማወቅ ከእኛ አንዳንዱ ሆነ አለ። በቃ አለቀ። ሰይጣን ያለው ትክክል ነው ማለት ነው። ኖ አይደለም። ይኸውልህ ልጆች ወልደህ አንተ በጎረቤት አንድ ብቅ ብሎ አንድ ጠላት
ልጆችህን ማለት ነው አባታችሁ እንደዚህ የሚላችሁ ምሳችሁን አትብሉ የሚላችሁ ቦርጭ እንዳታወጡ ነው እንደናንተ እንደዚሁ ሰደው ሰይጣን ሁሌ ምንድነው በፍቅር መካከል ገብቶ ጸብን የሚዘራ ተሳሳተ እያልክ ነው ሰይጣን ተሳሳተ ሰይጣን እግዚአብሔር እኮ እነሱን የፈጠራቸው ነው አይምሯቸው እኮ የፈጠራቸው ነው አረጋገጠለት እኮ እግዚአብሔር የነዛ ሰዎች ባለቤት ስማ ሰይጣን ምን አለ መሰለህ እንደ እግዚአብሔር ክፉና መልካም ሰይጣን ጠበቃ ሆናችሁ ስትመጡ እንደው አይዘገንናችሁ እውነቴን ነው የምልህ አይደለም አምስት ላይ ኧረ አታስቀኝ ቆይ ነብያችሁ ሰይጣን አለብኝ ያለውን እስቲ አስረዱኝ እሺ በምን ምክንያት ነው ሰይጣን ሊኖርበት የሚችለው አንድ ነብይ ከሰይጣን ነገር ይከፈትል ለምንድን ነው ሰይጣን የሚኖርበት የሆነ መርፌ ወጋን ከአዲስ ኪዳን እሺ እሱን እናያለን ችግር የለውምና ከአዲስ ኪዳን ነው የምትቀበሉ አይደለ ወገናችን እንዳሸመጥጥ ማለት እሺ ያ ይሄንንም አስረዳኝ ፕሊዝ አስረዳሃለሁ እሱን አይ ደብል ስታንዳርድ መሄድ አለብን 3960 ማለት ነው እሺ እንከፍተውና እሱን እናያለን ቆይ እናያለን አንዴ ጠብቀኝና እናያለን ጳውሎስ ምን ይላል መሰለህ የሰይጣን መጎሰሚያ የሰይጣን መልእክተኛ ተሰጠኝ ይላል ጳውሎስን አዲስ ኪዳን ላይ ያለ ሰው ነው አይደለ መልእክተኛው ቆይ ላሳየህ ጳውሎስም የሰው እሺ አንዴ ቆይ ችግር የለውም እኔ እነግርሃለሁ ጥቅሱን እነግርሃለሁ አንዴ በክርስቶስ ኢየሱስ በፍቅር እሺ ስለ ግርዛት እሺ ጥቅሱን የሚያውቀው ካለ አስተውሰኝ ሴቷ ራሷ ባትሸፈን እሺ አይደለም ይህች መልእክት በእናንተ እሺ ጥቅሱን የሚያስተውሰኝ ቤተሰብ ነው የእናንተም ልትሉን ነው የኛ ብቻ አይደለም ሰይጣን የሁላችሁ የኛ እንዳልሆነ እናሳያለን የኛ እንዳልሆነ እናሳያለን ነገር ግን ጳውሎስ ቆይ ከተከፈተ በኋላ ትዋረዳለህ ስለዚህ አንዋር ሁለተኛ ቆሮንቶስ 12:7 ላይ አይደለ እሺ ሁለተኛ ቆሮንቶስ 12:7 ሁለተኛ ቆሮንቶስ 12:7 ና ምን ይላል ና አሁን ሳነብልህ እንዳትደናበር እሺ ስለዚህ በመገለጥም ታላቅ እንዳልታበይ የሥጋዬን መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ይላል ቡም ወገናችን ምን ይላል ድገሞ እስቲ ጥቁር ሰው የጌታ ሰው መልእክተኛ ተሰጠኝ ምን ማለት ነው ይሄ የሰይጣን መልእክተኛ ለማን ነው የተሰጠው ማን ነው ተሰጠኝ እያለ ያለው ማን እንደሆነ አላወኩም ጳውሎስ እያለ ነው ግን ይሄን ነገር ትርጉም አየህ ለአንተ ሲሆን ትርጉም አለው ትላለህ እኛ ጋር ግን ሲሆን ዝም ብለህ ታወራለህ አፍ እንደለቀቀው ትርጉም እስኪ አንተ ቸርች ፋዘር ኮሜንታሪ ታውቃለህ ያ መልአክ ምን እንደሆነ ታውቃለህ ያ እየፈተነ ያ መልአክ ማለት ነው ይሄ ምን ይላል ና ይሄ ምን ይላል የሰይጣን መልእክተኛ ማለት እኮ ማለት ነው ይኸውልህ ለማን ነው የሰይጣን መልእክተኛ የተሰጠው ለማን ነው የተሰጠው ጥቁር ሰው ሰዎችን እያስነሳ ማለት ነው ይጎስመኛል እኮ ለማን ነው የተሰጠው ስምን ሲጠይቅ ጫማ ቁጥርን ለምን ትናገራለህ ቆይ ጥቁር ሰው ለማን ነው የተሰጠው መርኮሻ አላለም እኮ መጎሰሚያ ነው ያለው መጎሰማ ማለት እኮ ለማን ነው የተሰጠው ሰይጣን ይጎስመን የለ እንዴ ለማን ነው የተሰጠው ለጳውሎስ በቃ ጳውሎስ የሰይጣን መልእክተኛ ተሰጥቶታል በል ቶሎ በል የጌታ ሰው ቶሎ በል መጎሰሚያ የሰይጣን መልእክተኛ ተሰጥቶታል በል የሰይጣን መልእክተኛ ተሰጥቶታል መጎሰሚያ ማለት ነው ንጽጽር መጎሰሚያ ማለት በነገርህ ላይ ሰይጣን ሰዎች ወደ እግዚአብሔር መንገድ እንዲመለሱ የሚገስጽ ማለት ነው ወጋ እያደረገ እንዲመለስ ማለት ነው ገብቷል አዎ ገና ጨምርለታል ነው የሆነው እዛ ጋር ሐዋርያ ነው ከጳውሎስ በላይ በታላቅነት እንዳልታበይ ወጋ እያደረገ መጎሰሚያ ማለት ነው እንዳይታበይ በራሱ ምን ለማድረግ ነው የሚጎስመው ብሎ እንዳይነሳ እንቅፋት ያስቀምጥበታል ስለዚህ እንተና ጳውሎስ የሰይጣን መልእክተኛ ተሰጥቶታል ስጋ እኮ ይፈትናል ታውቃለህ ሰው ኢየሱስ ሰይጣን ነው የሚመልሰው እሱ ሰይጣን ነው የሚጎስመው እንዳይታበይ
ፈተና መጎሰሚያ ፈተና እንቅፋት እያደረገበት ስንት ጊዜ አሰናክሎታል። ታውቃለህ? ለምን ይጎስመዋል? ሰይጣን መንፈሱን አይደለም። ሰይጣን የሚሰራው ለአምላክ ነው እንዴ? ለአምላክ እያገለገለ ነው ማለት ነው። አይሰራም። ለስጋው እኮ ነው። እና እየጎሰመው ይመልሰዋል አይደል? ለስጋው እኮ ይጎሰመውና ይመልሰዋል። ሰይጣን ስራው ነው እኮ። ና አሁን እንዴት አድርጎ ነው ይገርሰው? ሰይጣን ስራው ነው። ረያን አንድ ተአምር የምናየው ዛሬ። ከዛ ይገብራል ለሰይጣን ደግሞ ጳውሎስ እንመልከት። አንደኛ ወደ ጢሞቴዎስ ምዕራፍ 1 ቁጥር ላይ ከዚያም እንዳይሳደቡ ይማሩ ዘንድ ለሰይጣን አሳልፌ ሰጥቷቸው። ቆይ አደንግጥ ቆይ ልጨርስና ከለት ጀምረን አንተ ታነባዋለህ። ቆይ አዳምጥ መጀመሪያ። የሰጠኋቸው ሄሜሮስንና እስክንድሪዮስን ናቸው አለ። ማነው ለሰይጣን አሳልፈው የሰጣቸው? ቅድም የሰይጣን መልእክተኛ የነበረበት ማን ነው? ቶሎ በል። ከላይ እናንብበው። ሐሳቡ ለማን እንደሆነ ምን እንደሆነ አናውቀውም። ችግር የለውም። አሰመርኩበትና ችግር የለውም። ና አይዞህ ና አትፍረው። ለሰይጣን የሰጠው ማን ነው? አውጣውና አንብበው። ለሰይጣን አሳልፎ የሰጠው ማን ነው? የምጠይቀን ቶሎ አጠር ያለ መልስ እስቲ አታንዛዘውና። በዚህ ቃል ምንም አይነት እንትን ልታወጣት። ስለዚህ አዲስ ኪዳንን ለራሱ በስነ ስርዓት አታውቅም ማለት ነው። ገና ከውቀት ጠኋራ ነህ፣ ገና ጀማሪ ነህ፣ ፍሬሽ ነህ። ኃይለማርያምም ይሆናል አንተ የፖለቲካ መጽሐፍም ይሆናል የገለጥከው። ምን እንደሆነ አላውቅም። ከላይ ውረድ። ይሄን አልቀበለውም በል። እሺ የኔ መጽሐፍ ነው ይሄ። ከላይ ውረድ አልኩህ እኮ። ወይ የኔ መጽሐፍ ነው ወይ? የኔ መጽሐፍ ነው። ይግለጡና የኔ መጽሐፍ ነው። አይ ዶንት ኖ ምን እንደሆነ። ጥቅስ ካለ ግለጽና ክፈቱና አንብበው። ቶሎ በል። ክፈቱ። አንተን አንብበው። ንገረኛ። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 20። አንደኛ ጢሞቴዎስ ምዕራፍ 1 እታች ያላችሁ አንብቡት። አንብበው እስቲ አንተ። አትደንግጥ እሺ። ማሩት ከሰይጣን ነው አልደናገጥም። እንዳይሰደው ይማሩ ዘንድ ለሰይጣን አሳልፎ የሰጣቸው ይላል። ከሰይጣን ነው። አዎ ስድብ ነው። ሌላ ምን ይማራል ሀቢቢ? ጥቁር ሰው ቶሎ በል። የለ አንብበው። አትደንግጥ። ያ አለው ለምን እንደ ቤት የውሻ አትደንግጥ። ችግር የለውም አብሽር። ኧረ እኔ አልደነግጥም። ይኸውልህ ጢሞቴዎስ ሆይ አስቀድሞ ስላንተ እንደተነገረው ትንቢት በእናንተ መልካም ጦርነትን ትዋጋ ዘንድ ይህችን ትእዛዝ አደራ ሰጣለሁ። እምነትህና በጎ ሕሊና ይኑርህ። እያንዳንዶች ሕሊናን ጥለው መርከብ ያለ መሪ እንደጠፋ በእምነት ነገር ጠፍተዋልና ይላል። ከነዚህም እንዳይሳደቡ ይማሩ ዘንድ ለሰይጣን አሳልፌ የሰጧቸው ሄሜኖሊያንን እስክንድሪዮስ ናቸው ይላል። ይሄ ምን እንደሆነ ታውቃለህ? ቆይ አሁን የምጠይቀህ መልስልኝ እሺ፣ ቃል በቃል እንጂ ስም አሁን ጥቁር ሰው ስሙ ማን ነው ስትባል፣ ቆይ አዳምጠኝ። ስም ማን ነው ስልህ ጥቁር ሰው ነው የምትለኝ እንጂ እድሜ 44 ነው እኔ ጋር አይሰራም። ነገር ግን አሁን የምጠይቀህም እንደዚህ አይነት ጥያቄ ስለሆነ አሁን የምጠይቀህ ምንድን ነው ማን ነው አሳልፎ የሰጣቸው ለሰይጣን? ይሄን መልስ አጠራርክ። እና ማንን ነው ብለህ እነዚህ ማን የሰጠው ስምን ሲጠይቁ እድሜ 44 ነው እያልክ ስለሆነ እንደዚህ አይነት ሙድ ባታራምድ ደስ ይለናል። እነዚህ ሰዎች እኮ ማለት ነው ህሊናቸው የጠፋባቸው ሰዎች ኦብቪየስ መንገዳቸው የሰይጣን ነው። አሳልፎ ሰጣቸው። ማን የሰጣቸው አሳልፎ ነው? ለማይረባ አእምሮ ማን ነው አሳልፎ የሰጣቸው? ጳውሎስ። ቅድም ጳውሎስ የሰይጣን መልእክተኛ ተሰጠው። ከዛ ደግሞ ጳውሎስ እንዲሳደቡ ያን ነገር እንዲያደርጉ ምን አላቸው? እንደገና አሳልፎ ሰጣቸው ማለት ነው። ወገናችን እንግዲህ ምንም ማድረግ አልችልም እና መጽሐፍ ቅዱስን የጻፈው ሰውዬ ሰይጣን አንደኛ መልእክተኛ አለ። ሁለተኛ ደግሞ ሲቀጥል ደግሞ ለሰይጣን አሳልፎ የሚሰጥ አካል ነው ማለት ነው። ስለዚህ አዲስ ኪዳንንም ድብና አድርገህ እውነት እየመረረ ትቀበላለህ ማለት ነው። ህሊናቸውን ጥለው መርከብ ያለ መሪ እንደጠፋ
በእምነት ነገር ጠፍተዋልና እምነት ከሌለ ሰይጣን ነው እኮ የሚጋልበው። አንድ ጊዜ እዚህ ጋር ቅድም ባነሳው ላይ አንዴ ላውራና ኢብኑን ልለቅልሃለኝ። ሐሰን ብሉይ ኪዳን የታሪክ መጽሐፍ ነው አልቀበልም ብለሃል አይደል? ያው የታሪክ ተበርዟል ብዬ ነው። ተበርዟል። ኢየሱስ በተበረዘ መጽሐፍ ነው። ኢየሱስ በተበረዘ መጽሐፍ ነው። እነዛ በሙሴ ወንበር ላይ የተቀመጡት የሚያስተምሩ ጠቅላላ ስሟቸው ብሎ ኦርደር ያደረገ ያ በራሱ ላይ ባለ መጽሐፍ ነው። እዚህ በአማርኛ በተተረጎመው መጽሐፍ አይደለም። ኢየሱስ በማቴዎስ ወንጌል ላይ እነዛ በሙሴ ወንበር የተቀመጡት ጠቅላላ የሚያስተምሩህ ነገር ሁሉ ስማ ብለዋል አላለህም? ብሎኛል። ግን ይሄ አማርኛው ትርጉም አይደለማ። አማርኛ ትርጉም ይሁን ቻይንኛ ትርጉም ይሁን አማርኛው ትርጉም ተበርዟል። በኦሪጂናሉ መጽሐፍ ቅዱስ አለ እኮ የሙሴን መጽሐፍ። እኔ አሁን አማርኛውን ቃሉን አማርኛ ጽሑፍ አይደለም እያወራን ያለ ነው። አማርኛው ትራንስሌሽን ወይም በሂብሩ የተጻፈው ሳይሆን እያወራን ያለ ነው ብሉይ ኪዳን የሚባለውን መጽሐፍ ነው እያወራን ያለ ነው። በየትኛው ቋንቋ የተጻፈው ብለን አይደለም እየተጠያየቅን። ክርስቶስ ኢየሱስ መጽሐፍ ጠርዛችሁ አስተላልፎ አላለም እኮ። ወንጌል ስበኩ ነው ያለው። ኢየሱስ እነዛ በሙሴ ወንበር ላይ የተቀመጡት የሚያስተምሯችሁ ጠቅላላ ስሟቸው ብለዋል አላለህም? ኖ አላለኝም። አላለህም? አላለኝም። ኦኬ አንዴ አንዋር ወንጌልን ተከተሉ ነው ያለው እንጂ ክርስቶስ ኢየሱስ ወንጌል ይሰበክ ለዓለም። ቆይ አንዴ ማቴዎስ 23 አንድ ላይ አውጣልኝ አንዋር። አላለኝም ብሎናል። ምንድነው የሚለው? ታነብልናለህ አንዴ? እንዲያውም በሙሴ ወንበር ላይ የተቀመጡትን እኮ ይገስጻቸዋል። ታውቃለህ? ሂድ አሁን ይሄን አንብብልን። እሱ ማንበባ እምቢ ነው የሚለው አያነብልህም። ሀቢብ ምን ይላል መሰለ? ከላይ ጀምረህ አንብብ። ከላይ ጀምር። መጽሐፍ ቅዱስ አንድ ነው፣ ምዕራፍ 1 ነው። ምዕራፍ 23 ከቁጥር 1 ነው የምንጀምረው። ሌላ ከዛ በላይ የለውም። ምን ይላል? በዚያ ጊዜ ኢየሱስን ለሕዝቡና ለደቀ መዛሙርቱ እንዲህ ብሎ ተናገራቸው። ጸሐፊዎችን ፈሪሳውያን በሙሴ ወንበር ተቀምጠዋል። ስለዚህ ያዘዟችሁ ሁሉ አድርጉ ጠብቁም፣ ነገር ግን የተናገሩትን አያደርጉትምና እንደ ስራቸውን አታድርጉ ይላል ኢየሱስ ክርስቶስ። እነዛ በሙሴ ወንበር ላይ የተቀመጡ ጠቅላላ ያዘዙህ ነገር እንድታረግ አዘዋል አላዘዘህም? ለእኛ አይደለም እኮ ያዘዘን። ለማን ያዘዘው? በዛ ጊዜ ለነበሩ ሰዎች ነው። በዛ ጊዜ ይሰብክ የነበሩ ሰዎች ነው እኮ። ክርስቶስ ኢየሱስ በምድር ላይ የነበረ ይሰብክ ለነበረ እየተዘዋወረ ለሚሰብክ ሰዎች። ስለዚህ የኢየሱስ ትምህርትን ለዛ ጊዜ ለነበሩ ሰዎች ነው እንጂ ለአንተ አይደለም። ይሄ እኮ እንድንማርበት ነው እኮ። ገባኝ። የኢየሱስ ታዘዙ ዱድ የኢየሱስን አስተምሮት በሰዓቱ ለነበሩ ህዝብ ብቻ ነው ለአንተም ጭምር። ሄሮዶስ አለ እንደ በአሁን ሰዓት እዚህ ሄሮዶስ አለ። የኢየሱስን አስተምሮት የሮማው ንጉስ አለ እንደዚህ። አዳምጥ። የኢየሱስን አስተምሮት ለዓለምና ለአንተ ጭምር ነው ወይስ በሰዓቱ ለነበሩት ለእስራኤል ልጆች ብቻ ነበር? ይኸውልህ ይሄ ትእዛዝ የተሰጠው በዛ ጊዜ ለነበሩ ሰዎች። ስለዚህ መጽሐፍ ለኛ ህይወት ሆነን እኮ ነው ወንጌል ስሙ ያለው እኮ ለኛ የነገረናል። የአባቱን እንትን የተረከልን እግዚአብሔር ማን እንደሆነ ያየንበት አዳኛችን። ስለዚህ አሁን ትንታኔ አልፈልግም። በእናትህ ጊዜ አታቃጥል። ትንታኔ አይደለም። አሁን ኢየሱስ የክርስቶስ ትርጉም ልነግርህ ነው። ክርስቶስ ትርጉም አልጠየቁህም። ጠበቃ አይደለም። እኔ ትርጉም አልጠየቁም። የኢየሱስን አንድ አረቆይ ተረጋጋ። የኢየሱስ ትምህርት አስተምሮት የነበረው በሰዓቱ ለነበረው ህዝቦች ብቻ ነው ስለአንተም ጭምር ነው? በዛ ጊዜ ለነበሩ ሰዎች ነው። በቃ የኢየሱስን አስተምሮት ክደዋል። እኔ ጨርሻለሁ። የኢየሱስ ክርስቶስ ትምህርትን ክደዋል። ክደሃል። ከዚህ በላይ ምን አለ? ለእኔ አይደለም ለሰዓቱ የነበሩ ሰዎች ናቸው ብለሃል። ክደሃል። ይሄን ሰማ ወይን ወደ ወይን ጠጅ ነው። እኔ መልስ አግኝቻለሁኝ። በቃ እኔ መልስ አግኝቻለሁኝ። አንተ የኢየሱስ ክርስቶስ አስተምሮት ወይን ጠጅ ቀየረ ይላል። ለኛ ነው እንደ ቀየረ። አዳምጥ። የኢየሱስን አስተምሮት በሰዓቱ ለነበሩ ሰዎች ነው። አንዴ አዳምጥ በእናትህ። የኢየሱስን አስተምሮት በሰዓቱ ለነበሩ ህዝቦች ነው እንጂ ለኔ አይደለም። ላንተ ደሙ ነው እንጂ ትምህርቱ ላንተ አይደለም እያልከኝ አስተምሮቱን አይደለም። ይሄን ጨርሻለሁ። ስለዚህ ኢየሱስን ክደሃል። ቀጥል። ሰዎች እኮ ነው መርጠው የጻፉት እኮ። ኢየሱስ እኮ ብዙ ነገር ነው ያደረገው። በዚህ ብቻ አይወሰንም። አሁን መጽሐፉን ለምን ተሸከምኩ? መጽሐፉን ለምን ተሸከምኩ? ያዙም አይልም እኮ ወንጌልን
ወንጌልን ለመስበክ ነው እንጂ ወንጌል ውስጥ እኮ ነው ያለው። መጽሐፍ ጠርዛችሁ ለሰው ሲወጡ አይደለም። በልብ ውስጥ ነው ማኖር ያለበት። አሁን ወንጌሉን ክዳለ። ወንጌል ውስጥ ያለው ለኛ አይደለም ማለት ለኔ አይደለም ማለት እና ለአይሁዶች ነው አይደል? አንተ ለምን የተሸከምከው ለአይሁዶች ከሆነ ምን ይሰራል? ሰዎች እኮ ነው ሰብስበው እኮ ያተሙት ነው እንዴ እኮ አንተ ለምን ተሸከመህ ትዞራለህ? ለአይሁዶች ከሆነ የአይሁዶች መጽሐፍ አንተ ጋር ምን ይሰራል? ኖ ለአይሁዶች ነው የምልህ። ይሄ አሁን ህግ ምናምን ይሄ የተሰጠው ወይን ጠጅ የጠመቀው ለማን ነው? በዛ ለታደሙት አይደል? አንተ የምትጠጣው ወይን አለ ቆርጠ ለምን አጥለውም? ከውስጡ ምን ይሰራልሃል እኮ ነው አሁን የኔ ጥያቄ። ለምን ተሸክመህ ትዞራለህ? ኖ ክርስቲያኖች የሚያምኑበት ነው። የክርስቶስን ስራ ደግሞ አንተ ክርስቲያን አይደለም? ልቤ ስለሚያረካ አንተ ክርስቲያን አይደለም? ኖ የክርስቶስን እንትን ሳነበው ልቤን ስለሚያረካኝ ባነበው ስለዚህ ላንተ ነው ማለት ነው። ማልጠግበው ደስ ይለኛል። ስለዚህ ላንተ ነው እኮ ስለምትረካበት ላንተ ስለምትረካበት ላንተ ነው። በፍቅር ነው ያሸነፈን፣ በፍቅር ነው የገዛው። እሱን አልጠየቅኩም እኔ መቼ እኔ ጦረኛ ነው መቼ አልኩ? ኢየሱስ እኔ ጦረኛ ነው እኮ አላልኩም እኮ። አንተ እኮ መጽሐፉን ለምን ትሸከማለህ? ኧረ ቆይ ቃሉን መጽሐፉን ትሸከማለህ ለኔ አይደለም የምትል ከሆነ መጽሐፉን ለምን ትሸከማለህ? ምንድነው ወያላ ምናምን ጋር ነው የማወራው እንዴ? ምንድነው? ያው ምን ችግር አለው? ወያላ ጋር ታወራው አንተ? እኔ አላወራም እኮ ወያላ ጋር ነው። ለምን ደግሞ አታወራው? ምን የፍቅር ምናምን ስትል አልነበረ እንዴ? አምላክ እኮ ባሪያ ነው። አምላክ የምትለው እኮ ባሪያ ነው። ሱናናና ሳሂ 3960 እኮ የምን ሱናናና ሳሂ ጋር ነው? አሁን አንተ እኮ አምላክ ባሪያ ነው እያልኩ ነው። አይሻ ሙሐመድን ምንላቸዋለች? እርሶ ሰይጣን በቃ ደህና ሁን። እኔ ነኝ የምሸኝ መጨረሻ ላይ በቃ እንደዚህ አይነት ሲደክም እንዴ ነው ከመረዱ ይብናውሮ ጥቁር ሰው አንዴ ይቅርታ፣ መጀመሪያ ላይም ጣልቃ ላለመግባት ነው የተውኩና ከኔ ጋር ትንሽ የሆነ ነገር እንባባል ቢያንስ። ጥቁር ሰው ጥቁር ሰው ቺምፓዚ በለው አይሰማም እኮ አይመልስልህም። አይ ቶ አየህ ከፈተው